በእግዚአብሔር ነገሥተ ምድር ሰብሕዎ ወዘምሩ ለአምላክነ። በአሁኑ ሰዓት ደግመን ለቤተሰቦቻችን ለቅኖችም ለየዋሆችም ለትሑታንም በግልጽ የምናሳስበው ጊዜው እንደምታዩት መሽቷል፣ ጨልሟል። ይበልጥም እየጨለመ ይሄዳል። በእጅ የሚዳሰስ ያህል ገና ጨለማው፣ መከራው፣ መቅሰፍቱ አብዝቶ ይባዛል። የሰው ልጅ በዘመኑ ሁሉ በታሪክም ሰምቶትም ይሆናል ብሎ አስቦትም የማያውቀው የመቅሰፍት አይነት መከራና ጠረጋ ይፈጸማል። ልክ በመልእክታቶቹ የተገለጸው ሁሉ የተገለጸው ሁሉ ተግባራዊ ይሆናል። አንድም የሚቀር ነገር የለም። በከንቱ ተስፋ አታድርግ። የአዳም ዘር በሙሉ ምንም በዚህ ብትሮጥ፣ ወደ ላይ ብትወጣ፣ ብትሸሽ፣ ጉድጓድ ብትገባ፣ ሰማይ ብትወጣ፣ አገር ብትቀይር፣ የትም ሂድ የት ሀብት ብትሰበስብ፣ ውጭ አገር ብትሄድ፣ ባለሀብት ነኝ ብለህ ጎሬ ብትፈልግ፣ የትም ሂድ የትም መከራውና መቅሰፍቱ ሞቱ ተከትሎ ይሄዳል። የተፈረደብህ እስከሆንክ ድረስ ማምለጫ የለም። የሚያመልጡት እግዚአብሔር የወደዳቸው ምልክት ያደረገባቸው በጊዜውና በሰዓቱ ንስሐ ገብተው በጉያ የተሰበሰቡ እነዚህ ህዝቦች ናቸው። ምሳሌ እንዲሆነ የኢትዮጵያ ዓለም ብርሃን ቤተሰቦችን ቅንና የዋህ ትሑት ህዝቦች ሁሉ የየትም ዘር ይሁኑ፣ የየትም ወገን ይሁኑ፣ የየትኛውም ዓለም ጫፍ ላይ ይኑሩ፣ በየትም አካባቢ ይቀመጡ፣ እግዚአብሔር ሰብስቧቸዋል፣ እግዚአብሔር ጠብቋቸዋል፣ እግዚአብሔር ከልሏቸዋል። አንዳችም የሚሆኑት ነገር የለም። መከራህን ግን ያዩታል። ያንተ የትዕቢተኛውን መከራ ያያሉ። እግዚአብሔርን አልታዘዘ ያልከው ያንተን ጥፋት ያያሉ። የሚሆነው ይሄ ነው። ጥፋቱ ሂደት ነው። ቀስ በቀስ እየበላ እያደቀቀህ ነው የሚያጠፋ። አለው ስትል የለህም፣ ኖርኩ ስትል አትኖርም፣ ደረጀው ስትል ትወድቃለህ፣ አገኘው ስትል ታጣለህ፣ ጤነኛ እነዚህ ስትል እጅግ የከፋ በሽታና መከራ ላይ ይወድቃል። እንዲህ እያልክ እየደቀክ አንዳንዱም እድለኛው ወዲያው እየተሸኘ አንዳንዱም እንደ ክፋቱና እንደ ጥንካሬው እንደ ትዕቢቱ ደግሞ ደቆ ተፈጭቶ ተቆልቶ ይወገዳል። የሚይዝህ እኮ የእግዚአብሔር ፍርድ ነው። የማትጨብጠው የማዳስሰው እጅ ነው ጨብጦ የሚይዝህ። የማዳብሰው የማትጨብጠው የማታየው ከየት መጣ የማትለው እጅ ነው መከራህንና ስቅልህን የሚያሳይህ። የተፈረደብህ ከሆንክ ይሄ ነው። የሰው ልጅ ትዕቢቱ ከነተሸካሚው ይወገዳል። የጠፊው አበዛዝ ወገኖች እጅግ ብዙ ነው። ልብ ልንል ይገባል። የእስራኤል ሕዝብ ከግብፅ ምድር ሲወጣ በመቶ ሺዎች የተቆጠረ ነበር። ወደ ተሰጠው የተስፋይቱ ምድር የገባው ግን ቢቆጠር 10 ሰው አይሆንም። ያ ሁሉ ተጓዥ በረሃ ነው የቀረው።
የ4 ቀኑን ጉዞ 40 ዓመት የዞረው አምላኩን በመናቁ ባለመታዘዙ ነው። ያላየውን እንቶ ግድ የለም እያየ አይኑ እያየ ጆሮ እየሰማ የሚዳበስና የሚዳሰስ ያህል እግዚአብሔር ሁሉንም በአይኑ እያየ የማዳን ሥራውን ሲሰራ እያየ በመናቁ ባለመቀበሉ የኃጢአት ሕይወቱን ቀድሞ የተለማመደውን የግብፅ ሕይወቱን እዛ በጥፋት ዓለም የኖረበትን ጥንቆላውን፣ አምልኮ ባዕዱን፣ እነዚህን ሁሉ የግብፅን ሕይወት በመመኘቱ በማድረጉም ነበር የጠፋው። ለምን ጠፋ ብትሉ ይሄ ነው ወገኖቼ። ጠባቧ መንገድ ጥቂቶችን ነው የምታስተናግደው፣ ጥቂቶችን። ሰፊው መንገድ እንደ ስፋቱ እጅግ ብዙዎችን የሚያስተናግድ ነው። ዓለም ዛሬ ለዚህ ነው በሰፊው መንገድ የሚነጉደው። የተመቸ ነው፣ ለሥጋ የተመቸ ነው። በቃ ወደ እግዚአብሔር የሚያይ ሕሊና የሚጋርድ የጨለማ መንገድ ስለሆነ በቃ ሰው ሁሉ ለሥጋው ስለሚጋልብ በዛ መሄድ ነው፣ መጉረፍ ነው። ጀግኖች የእምነት ሰዎች ግን በጠባቧ መንገድ ይሄዳሉ። እምነት አልባዎቹ በሰፊው መንገድ እንደ ክረምት ጎርፍ ይፈሳሉ። እኛም በማነሳችን አንደነቅም ወገኖቼ። ኖህም አልተደነቀ፣ ኤልያስም አልተገረመ። ኢያሱም ጀግናው ኢያሱ ከእምነት ጽናቱ አልጎደለም። ባነሰው እጅግ በትንሽ ቁጥር በዘለቀው ሕዝበ እስራኤል ቢገረምም የእምነትን ጽናት፣ ትዕግስትን፣ ተስፋን፣ መጽናትን አየበት እንጂ በረታበት እንጂ ያመጣበት ጉዳት የለም። ከጥቂቶቹ ጋር ዘልቆ ገባ። በበረሃ የተወለዱት በመከራ የተወለዱት ዘልቀው ገቡ ልጆቻቸው። ዋናዎቹ ግን በበረሃ ቀሩ። ወገኖቼ ሙሴን በእናትነት ያሳደገችው ለፈርዖን ቤት ባለሟልነት ያበቃችው የፈርዖን እህት ልዕልቷ ሙሴ ሲወድቅ ሲባረር ከቤተ መንግሥት እጅግ በሐዘን ተጎዳች እንጂ ለሱ ያላት ፍቅር አልቀነሰም ነበር። በእግዚአብሔር ኃይል ሕዝበ እስራኤልን ነፃ ሊያወጣ ወደ ግብፅ ተመልሶ ሲመጣ በደስታ የተቀበለችው እሷ ናት። ከእስራኤል ሕዝብም ጋር ወደ ነፃነቱ ጉዞ የተቀላቀለችው በሙሉ ልቧ ነበር። ልብ በሉ። እግዚአብሔርን በራሳችሁ ስሌት ከልላችሁ ከእኛ በላይ ክርስቲያን ማን አለ እያላችሁ የምትመጻደቁ ሁሉ እግዚአብሔር ከየትም ስፍራ ሕዝብ አለው። እግዚአብሔር ከማትጠብቁት ስፍራ ሁሉ እጅግ የታመኑ እጅግ የሚወደዱ የእምነት ጀግኖችን ይፈጥራል፣ ይሰራቸዋል፣ ይፈጥራቸዋል፣ ያኖራቸዋል፣ ይቀባቸዋል፣ ከፍም ያደርጋቸዋል። የሙሴ አሳዳጊ የፈርዖን እህት ልዕልቷ በፈርዖን ቤት በታላቁ ንጉሠ ነገሥት ቤት የምትኖር ምንም ያላጣች እግዚአብሔርን አምና አብራቸው ወደ በረሃው ስትዘልቅ ጉዞውን ሁሉ ያለ ነቀፋ ተጉዛ ያ ሁሉ የእስራኤል ሕዝብ በበረሃ ሲቀር፣ ልብ በሉ፣ በበረሃ ሲቀር የእምነቱ ጥሪ የመጣለት ዋነኛ ሕዝብ ፈጣሪውን ንቆ በበረሃ ሲቀር ከፈርዖን ቤት ከግብፅ ባህልና እምነት ወጣ የዘለቀችው የሙሴ አሳዳጊ ራሱ ሙሴ እንኳን ያልገባበትን ምድር የተስፋይቱን ምድር እሷ ዘልቃ ገባች። ከልቧ ነው እግዚአብሔርን የተቀበለችው። ከውሃ ውስጥ አውጥቶ ያንን የመሰለ ጀግና በእጇ እንዲያድግ አደረገ እግዚአብሔር። መልሶ ደግሞ ከእጇ አጣሁት ብላ ስታዝን ስትከፋ መልሶ ደግሞ ኃይልና ሞልቶ እስራኤልን ሕዝቦች ነፃ እንዲያወጣ መጣው። ከዚህ በላይ ድንቅ እግዚአብሔር ምን አለ? ከዚህ በላይ አምላክ ምን አለ? በዓይኔ እያየሁ
የሚሰራውን ታምር እያየሁ ብላ አመነች። የሰጣት ልጅ እሱ የባረከው ልጅ መሆኑን ስላወቀች በፍጹም ልቧ ነው እግዚአብሔርን የወደደችው። ለዚህ ነው ያለማወላወል ጸንታ የቆመችው። ከዚህ የምንማረው እምነት አለይ ብሎ መመጻደቅ ትርጉም እንደሌለው፣ በተግባር የማይገለጽ እምነት ተሸክሞ ልማድ አድርሶ መጓዝ ለውጤት እንደማያበቃም በዚህ ልንረዳ እንችላለን። በእምነት መሆንን የተግባር ሰው መሆንን መጨበጥ ግድ ይላል። የእግዚአብሔርንም ፍቅር ማግኘት የሚቻለው በዚህ ነው። እንግዲህ ወገኖቼ ልብ በሉ። አሁን የምትሰሙት ተመሳስለው ወቅቱ ከብዷል፣ መከራው መጥቷል። አይሸፈን አይዋሽ፣ የሚጨበጥ የሚዳሰስ ያህል እየተተገበረ ነው። ስለዚህ አሁን ምን ማለት ጀመሩ? ደግሞ ጠላቶች ቀላሎች አይደሉም። ዲያብሎስ የቃኛቸውን ስለሆኑ ስለ ትንሣኤውም የሚያምኑ መስለው አዲስ ስልት ቀይሰው ይመጣሉ። አሁን እየመጡም ነው። የዲያብሎስ ምሁራን የማይሄዱበት ስልትና መንገድ የለም። በቀረቻቸው ሽርፍራፊ ሰዓትም ቢሆን ሕዝብን በጨለማው መንገድ አስሮ ለማቆየት ከእጃቸው እንዳይወጣ ለማድረግ ብዙ ይደክማሉ። ዛሬ ሁላችሁም እንደምታዩት እንደምትሰሙት በኢትዮጵያ ዓለም ብርሃን መልእክታት፣ መግለጫዎች፣ ደብዳቤዎች፣ ትምህርቶች እንደሚሆኑና እንደሚፈጸሙ የተነገሩ ሁሉ ወረፋቸውን ጠብቀው በተጣመርም በግልም በብዙ መልክም መፈጸም ጀምረዋል። ከእግዚአብሔር የሚጣሉ ይደቃሉ እንዲል ቃሉ፣ እየደቀቁ የሚጠፉት ጉዞውን ጀምረው እያየናቸው ነው፣ ይፈጸማሉ። ዛሬ የምናየው ማዕበል፣ እሳት፣ ሰደድ፣ የመሬት ነውጥ፣ ጎርፍ፣ በረዶ ምን ያህል ጉልበቱን እየጨመረ እንደመጣ የምትሰሙት ነው፣ የምታዩት ነው። በረዶ እስከ 50 ኪሎ ድረስ ይወርዳል ስንል ለሰው ተረት ይመስለው ነበር። ዛሬ 2-3 ኪሎ የሚያህል በረዶ የተለያዩ ቦታዎች ላይ መውደቅ ጀምሯል፣ ማረፍ ጀምሯል። ይህ ከሆነ ሰው ባልተለመደ ሁኔታ ይሄንን እያየ ነው። ገና 50 ኪሎም ይወርዳል፣ አይቀርም። እግዚአብሔር የተናገረው የሚቀር ነገር የለም ወገኖቼ። ጠዋትም ማታም በማህበራዊ ሚዲያውም በምኑም የምትሰሙት አሁን ምንድን ነው? ጎርፍ፣ ነውጥ፣ አውሎ ነፋስ፣ የተለያዩ የመሬት ለውጦች፣ እሳተ ገሞራ፣ በረዶ፣ የትራንስፖርት ግጭት፣ ፍጭት፣ ሌላም ገና ተጀመረ እንጂ አልከፋም። የጦርነት የረሃብ የበሽታ መቅሰፍት ምልክት ሰጠ እንጂ በሙሉ ጉልበቱ አልጀመረም። እግዚአብሔር ለምንድን ነው ቀስ እያለ እየጨመረው የሚሄደው? በዚህ መሃል ባነው ነቅተው በፍጥነት በአደጋም ውስጥ ሆነው እንኳን ንስሐ ለመግባት የሚሯሯጡ ሰዎች በእግዚአብሔር ልብ ውስጥ ያሉ ሰዎች ስላሉ እነሱ በዚህ ሁኔታ ውስጥ እንዲድኑ እድል ለመስጠት ብቻ ነው እንጂ በአንድ ጊዜ በአንድ ሰዓት ውስጥ በሁለት ሰዓት ውስጥ በአንድ ቀን ወይም በሳምንት ውስጥ ይህን ሁሉ የምታዩትን የከረፋ ዓለም ማጽዳት ለእግዚአብሔር ኢምንት ተግባር ነው። እንደ መልእክቱ መጠኑንም እየጨመረ መከራው እየተባዛ በመሄድ መላ የሰው ልጅ ደጅ ሞት ሲነግስና ሁሉንም መንገድ ሲዘጋና ሲጠርግህ ዛሬ በየማህበራዊ ሚዲያ እየወጣህ እንደምትቀበጣጥረው እንዳይመስልህ። መቀባጠር መለፍለፍ የለም። መቼስ እስትንፋስ አግኝተህ ሞት እኮ ደጅህ ነው የሚቆመው። ሁላችንም እንደምንመለከተው ታላላቅ አገር ነን የሚሉትን ይዋቸው። በእውነት ሕሊና ያለው ሰው የሚያስበውን የሚያስቡ ናቸው ወይ? በኒኩለር እንጫረሳለን የሚሉና የሚዛዛቱ ዝግጅቱንም አጠናቀው የጨረሱ ለፍልሚያው የተገሰሉና እያሟሟቁ ያሉ በአንዳንድ ቦታም ውጊያውን በእጅ አዙር የጀመሩ እያያችሁ ነው። ማን ነው የሚያስቆመው? የሁሉም አለቃ እኮ ዲያብሎስ ነው። ብቻውን ሊጠፋ ፈጽሞ አይፈልግም። ሁሉንም ተጠዋሪዎቹን በስሩ የነበሩትን የጨለማ ተጓዦች ሁሉ በሚሊዮን ይቆጠሩ በቢሊዮንም ይሁኑ ሰብስቦ ወደ ሲኦል ወደ እሳቱ
መግባት ዓላማው ነው። ዲያብሎስ በእግዚአብሔር ዘንድ ስፍራ እንደሌለው፣ ለፍርድ የተጠበቀ መሆኑን፣ ለእሳት የተጠበቀ መሆኑን ያውቃል፣ ጠንቅቆ ያውቃል። ብቻውን ደግሞ መዝለቅ አይፈልግም። ያመነውን የወደደውን በእሱ የታመነውን ሁሉ ሰብስቦ የታዘዙትን የታመኑበትን በትእዛዙ የዘለቁትን ሁሉ ሰብስቦ እንደ ሶዶም እንደ ኖህ ዘመን ሕዝብ ጠቅልሎ ወደ እሳቱ ገብቶ ይደመደማል። ወገኖቼ ይሄ ነው በኢትዮጵያ ዓለም ብርሃን የተነገረው የእግዚአብሔር መልእክት እንደሆነ ዲያብሎስ ጠንቅቆ በሚገባ ያውቃል። የሰው ልጅ ነው ጅል እንጂ ዲያብሎስማ በደንብ ነው የሚያውቀው። ሁሉን ነገር ያውቃል። ጠንክሮም ባሉት በቀቀኖቹ ሁሉ የሚዋጋው እኛን ሊያጠፋ የሚተጋው እውነቱን ጠንቅቆ ስለሚያውቅ ነው። እኛ ምንድነን ወገኖቼ? ይህ ሁሉ እስካሁን ድረስ ዓለም ቢዘምትብን ጸንተን የቆምነው በእኛ ጉልበት ይመስላችኋል እንዴ? በእኛ አቅም ነው እንዴ? ምንድን አቅም አለን? ምን ጉልበት አለን? ምን ኃይል አለን? ኃይላችን እግዚአብሔር ነው። ያቆመን እግዚአብሔር ነው። 19 ዓመት ሙሉ መቆም ተዉትና 19 ቀን አይደለ 19 ሰከንድ መቆም አይቻልም። እውነትን ይዞ እግዚአብሔር ካረዳን በስተቀር። እግዚአብሔር የረዳው ግን ምንም የሚሆነው ነገር የለም፣ ይዘልቃል። ይህንን በሚገባ ሕሊናችን ሊያውቅ ይገባል። እምነት አለኝ የሚለው ፖለቲከኛው፣ ገዢው፣ ባለሀብቱ፣ ዘረኛው፣ በሁሉም ዓለም ገጽታ ያለው ሁሉ ስለ ኢትዮጵያ ዓለም ብርሃን ሲነሳ የሚያመው የሚያንዘረዝረው ወዶ አይደለም። ቢቻለው አንደበታችንን ለመዝጋት ነበር፣ አልሆነም። የተወሰኑ ዓመታትን አፍኖን ነበር። እግዚአብሔር ግን የአዳም ዘር ይሰማ ዘንድ ስለወደደ በብዙ መንገድ ሕዝበ አዳም ሰማው። እኛ ግዳጃችንን ተወጥተናል። ዛሬም የምንናገረው ስለ መዳናችሁ ስለ መጥፋታችሁ ብለን አይደለም። ያንንማ ተመኝተን ተስፋ አድርገን ሰሚ በመጥፋቱ ተስፋችን የብዙ ሰው መዳን እንደማይሆን አውቀናል። ወገኖቼ ሁሉንም እስቲ እንጠይቅ። የኢትዮጵያ ዓለም ብርሃን መልእክታት ስላለው ስለሚመጣው አንዳች ሳይቀር ስለሚዋቀረው አገዛዝ በትንሣኤው ዘመንም በሽግግሩም ስለ ሥርዓቱ፣ ስለ ቤተ ክርስቲያን፣ ስለ መንግሥታት፣ ስለ ሃይማኖት ተቋማት ዕጣ ፈንታ፣ ስለሚጸናው ሕግጋተ ሥላሴ፣ ስለ ገዢዎች፣ ስለ ንጉሶች፣ ስለሚጠፋው የሕዝብ ብዛት ምን ያላነሳ ነው? ምንስ ያልጠቀስነው ነገር አለ? ለመሆኑ ዓለምም ኢትዮጵያም በጥቅሉ የአዳም ዘር በሙሉ የሚዳሰሰውን ዕጣ ፈንታ እነማን ይሆኑ እንዲህ የነገሩ? ማንም የለም። የዛሬዎቹንም እየሰማን ነው። ከእውነትም ከሆነም ከጨለማው ከሆነም እንደ ምግባራቸው በቅርቡ ዳኝነቱን ያያሉ፣ እንደ ዕጣ ክፍላቸውም ይቆማሉ። ያው በአንዳንድ ርዕስ ላይ ይህን ሰማን ይህን አየን እየተባለ በብዙ አቅጣጫ አደናጋሪውም እውነት አለኝ የሚለውም ሁሉም ሲናገር እንሰማለን። መልካም ነው፣ ይቀጥሉ። ውጤቱን ወደፊት የምናየው ይሆናል። ወገኖቼ፣ የኢትዮጵያ ዓለም ብርሃን ቤተሰቦች፣ ትሑታን የዋሃን ቅኖች፣ ብዙዎች በእኛ መልእክታት አሹፈዋል፣ አላግጠዋል። ይሁንና እውነቱ ግን በመልእክታቱ እየተመዘኑ ነው። እዚህ ቀረን ሳንል ለሁሉም ምክራችንን ለግሰናል። መንግስታትን፣ ህዝብን፣ ተቋማትን፣ በሀገራችንም ያሉትን መንግስት ነኝ ባይውንም ህዝብንም ዘር፣ ቀለም፣ ሃይማኖት ሳንለይ ምክራችንን ለግሰናል። ከእግዚአብሔር የሚገናኝበትን እውነተኛ መንገድ አመላክተናል። ዛሬ በምድር ላይ የፈሰሱ የሃይማኖት አይነቶች በመበላለጥ ፉክክር ውስጥ ያሉትን ሁሉ በሰበሰቡት የህዝብ ብዛት የሚመኩትንም የእኛውንም ተዋሕዶ ኦርቶዶክስ እምነት መሪና ምእመኑን ሁሉ መክረናል፣ ገስጸናል፣ መንገዱን አሳይተናል። ማንም የሚሰማ የለም። እግዚአብሔር በመናቅና በመካድ
በመዋጋትም ጭምር እንደዚህ እንዳሁኑ ዘመን አይነት ትውልድ አልታየም፣ በታሪክም አልተመዘገበም። ወገኖቼ አባቶቻችን ኮሌጅ፣ ዩኒቨርሲቲ ገብተው ፕሮፌሰርነት፣ ዶክተርነት፣ ዲግሪ፣ ማስተር አላስፈለጋቸውም። ይህን ሁሉ መንገድ አልሄዱበትም። የእምነት ማደግ እግዚአብሔርን በማመን ቃሉን በመስማት ወደ እምነት ማደግ እንደሚቻል ግን በተግባር አሳይተውናል። አባቶቻችን የሄዱበትን ምሳሌ ነው የምንከተለው። የኛ ሙግት፣ የኛ ጽናት ከነሱ የወረስነውን እምነት ጨብጠን መጓዝ አለብን። በተግባር እንኖርበታለን። መጪው ዘመንም ይህ ነው የሚሆነው ብለን በግልጽ ከአባቶቻችን በምሳሌነት የተቀበልነው እምነታችንን አጽንተናል። በተግባር የሚገለጽ የእምነትን ምግባርን እነሱም አሳይተውናል። እኛም ኖረንበታል፣ እየኖርንበትም ነው። ወገኖቼ ሰማዕቱ ጊዮርጊስ ሰማዕት ሆኖ ያን ሁሉ ገድል ፈጽሞ ለማለፍ ዶክተርነት አስፈለገው? ፕሮፌሰርነት አስፈለገው? ያ ሁሉ ትምህርት አስፈለገው ወይ? አሁን የምትሰሙት ሁሉ አስፈለገው ወይ? አላስፈለገውም። እምነት ብቻ ነው ያስፈለገው። ሰማዕቱ አርሴማም እንደዛው፣ ሰማዕቱ ፊቅጦርም እንደዛው፣ ሰማዕቱ መርቆሪዎስም ቁጥር ስፍር የሌላቸው ሰማዕታት በእምነት ተመስርቶ በእምነት አድጎ በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ሐሳብ የአብርሃሙ ሥላሴን ወዶና ታምኖ እንዴት ከእምነት ወደ ከፍታው እምነት ደርሶ እስከ ሞት መታመንን አሳይቶ በፈጣሪ መክበርን አይተናል፣ አሳይተውናል፣ ሰምተናል። በፍቅር የምንመኘው ልንኖርበት የምንወደው በእግዚአብሔር ፊት ልንቆምም የምንፈልገው በእነዚህ አባቶቻችን መንገድ ነው። በጸኑት አባቶቻችን፣ ስለ እውነት ሕይወታቸውን የከፈሉ አባቶቻችን ሲጀመርም በእምነት ኖሩ፣ በእውነት ውስጥ ኖሩ፣ በአምላካቸው ተወደዱ፣ ታመኑበት፣ ጸኑበት። እግዚአብሔርም አከበራቸው። ዛሬም ስማቸውን ከፍ አድርጎ እንደ ከዋክብት እንዲያበራ አደረገ። ዛሬም ይህንን የእምነት ጀግንነት የፈጸሙ ከኛው ከኢትዮጵያ ዓለም ብርሃን ቤተሰብ የወጡ ጀግኖች አፍርተናል። እንዘክራቸዋለን። ዘመኑ ሲደርስ ተሰሙታላችሁ። በደንብ ይዘከራሉ። በጀግንነት በእምነት ያለፉ፣ በሰማዕትነት ያለፉ ልጆች አሉ። እንግዲህ በስተመጨረሻ በዛሬው መግለጫችን ደጋግመን ቀደም የጀመርነውን የማሳሰብ፣ የማጽናናት፣ የመምከር ስራችንን ይኸው እየሰራ እንገኛለን። ጥፋቱም ጎን ለጎን እየሄደ ነው። እኛም ደግሞ ቤተሰቦቻችን እንዲጠነክሩ፣ እንዲበረቱ የተቻለንን ሁሉ እውነት ልናስጨብጣቸው እንጥራለን። እግዚአብሔር ደግሞ የተከለውን አብ የተከለውን ማንም ሊነቅለው አይችልም። እንግዲህ በዚህ የዛሬው መግለጫችን አንድ ሌላ ብርቱ ማሳሰቢያ አለ። ለምትሰሙን ቤተሰቦቻችን እንዲሁም ቅን የዋህ ትሁት ለሆናችሁ ሁሉ ስለ መጪው ሁኔታ ብዙ ብለናል። አሁን በይበልጥ ግልጽ እንዲሆንላችሁም እንወዳለን። ልንነግራችሁ የወደድነው ቢኖር ስለ ኢትዮጵያ ዓለም ብርሃናዊ መንግስትነት ወይም ምንነት በግልጽ እንድትረዱ ለማድረግ ነው። ብዙ በዚህ ጉዳይ ዘርዘር ያለ መግለጫ ስላልሰጠንበት ነው። እንድታስተውሉ የሚገባው አንደኛ መጪው ሁኔታ ምን ይሆናል፣ ምንስ ይሆን የሚል የብዙዎች መንፈሳዊም ወይም ስጋዊም የሆኑ ሁሉ የሚጨነቁበትና የሚታወቁበት ሰዓት ስለሆነ የሚጠይቁት ጥያቄም ይሄ ነው። ለዚህ ደግሞ የዛሬው ፖለቲከኞች መንፈሳዊ ነን፣
የሚሉ የሃይማኖት ተቋማት መሪዎች፣ ገዢዎችም እንኳን መልስ ሊሰጧችሁ የነገውን አዳራቸውን የሚገጥማቸው ምን እንደሚሆን የማያውቁ ሕዝበ አዳምን በጨለማ አገዛዛቸው በዲያብሎሳዊ ፍልስፍናቸው ሙሉ በሙሉ ወጥረው ቀይደው አስረውና ዓይኑንም ሸፍነው ወዴት እንደሚሄድ ምን እንደሚገጥመው እንዳያውቅ ከአምላኩም ለአንዴም ለሁሌም ተቆራርጦ እንዲቀር ያደረጉት ስለሆነ ስለ መጪው ምንም ሊሉህ አይችሉም። ምንም ሊናገሩ አይችሉም። ያው ትሰማለህ፣ በጦርነት ሰላም እናመጣለን፣ በውጊያ ሰላም እናመጣለን፣ ይህን ከልሰናል፣ ይህን ጥረናል፣ ይህ ያሻሽለናል፣ ኢኮኖሚውን እንዲቀለስ ነው። ያው አሁን በዓለም ላይ ምንድን ነው የምትሰሙት? አሁን ጀምረዋል፣ የኢኮኖሚ ጦርነት ጀምረዋል። አሸንፌ እወጣለሁ እኮ ነው። ቀጥሎ ኢኮኖሚው ጦርነት ሲከፋ ወዴት ነው አሁን የሚሄዱት? ወደ ጠመንጃ ጦርነት፣ ወደ መገዳደሉ፣ ወደ ትልልቅ መሳሪያቸውን አውጥተው ወደ መፋጀቱ ይሄዳሉ። እንግዲህ እነዚህ ናቸው ሰላም የሚያመጡላችሁ። እንዴት ነው ሰላም የሚመጣው? እዚህ በሀገራችሁ ምሳሌውን ማየት ትችላላችሁ። በመላው ዓለም በየትኛውም ሀገር የሚከሰተውን ሁኔታ ትሰማላችሁ። የመን ሰላም አለ። ሰላም ሙሉ በሙሉ ከምድር ላይ ተነስቷል። ሰላሙን የሚያመጣው እግዚአብሔር ብቻ ስለሆነ አያችሁ። በጨለማ የሚርመሰመስ ሰው ከፊቱ ገደል ይኑር፣ በር ይኑር፣ መስኮት ይኑር፣ ጉድጓድ ይጠብቀው ምን ያውቃል? ምንም አያውቅም። የዛሬው ትውልድም መሪውም ተመሪውም ምን እንደሚጠብቀው የሚያውቀው የለም። ወገኖች እኛ ከእግዚአብሔር የሆነውን ከጨለማ ወደ ብርሃን የሚወስደውን መጪውንም በብርሃን በእምነት የሚያይበትን መንገድ ነገር ነው፣ አመለከት ነው፣ ተጠቀምበታል ነው። በዚህ እያል ነው፣ እንደ ማይክሮስኮፕ ተጠቀምበታል ነው። አልሰማም፣ አልተቀበለም። ስለዚህ የዛሬው ማሳሰቢያችን ለሚሰሙን ቤተሰቦቻችን፣ ቅን የዋህ ትሑት ሕዝቦቻችን ብቻ ነው ያልነው በዚህ ነው። በመልእክት 9 በተጠቀሰው አዋጅ መሰረት የኢትዮጵያ ዓለም ብርሃናዊ መንግስት ሙሉ ስልጣን ይዞ አዋጁን የሚያስፈጽም በዚያም የሽግግር ወቅት ሕግጋተ ሥላሴን መስርቶ ከኢትዮጵያ ምድር ተነስቶ መላውን ዓለም በሕግጋተ ሥላሴ እስኪገዛ ድረስ ሥራውን በሥላሴ ፈቃድ በድንግልም ፈቃድ እየታዘዘ የሚፈጽም ብርሃናዊ መንግስት ነው። ከሽግግሩም በኋላ ከንቅለ ተከላውም በኋላ መላውን ዓለም እግዚአብሔር እስከ ወሰነለት ዘመን ድረስ የሚመራ የትንሣኤው ዘመን ብርሃናዊ የእግዚአብሔር መንግስት ነው። ሁላችሁም እንደምታስታውሱት በመልእክት 3 ስለ አስተዳደር፣ ስለ ስልጣን ተዋረድ በግልጽ ምን ምን እንደሚሆን ተገልጿል። እንዲሁም በመልእክት 8ም ተነግሯል። እንግዲህ መጪው ዘመን ከታላቁ መከራ በኋላ የሚመጣው ሁኔታ ቸሩ መድኃኔዓለም የሚነግስበት፣ ድንግል የምትነግስበት፣ ፈቃዳቸውን የሚፈጽሙ መንግስታት፣ ገዢዎች፣ የሃይማኖታችን የተዋህዶ ኦርቶዶክስ የተወደዱ መሪዎች፣ እረኞች የሚነግሱበት ዘመን እንጂ ከእንግዲህ የጨለማ ዘመን ዛሬ የምታዩዋቸው ወደ መፈጸሚያቸው እየገሰገሱ ያሉ አገሮች መሪዎች ዘመን አይደለም፣ አይመጣም፣ የለም። ከእንግዲህ ወዲህ ሁሉም በቁማቸው ወደ ታላቁ እሳት ይጣላሉ። የዲያብሎስ ገንዘብ የሆነው ትውልድ ሁሉ ወደ እሳቱ አብሯቸው ይካተታል። የትንፍጩ ዱቄቱን አምጩ እንደሚባለው ሁሉ ምንም ቢፈጭ ቦካ ውጤቱ ዛሬ የነገርኳችሁ የሚሆን ነው። ዓለም የምትሰክነው የኢትዮጵያ ዓለም ብርሃናዊ መንግስት ስፍራውን ሲጨብጥ ብቻና ብቻ ነው። ምንም ሌላ መንገድ፣ ምንም ቀዳዳ፣ ምንም እስትንፋስ የለም። ብዙዎች መቼ ነው ይህ መንግስት የሚመጣው የሚሉ አሉ። አዎ ሊሉ ይገባል። ጭንቀቱም መከራውም እየጨመረ ሲሄድ እንደሚሉ ግልጽ ነው። አንድ ምሳሌ ልንገራችሁ። በጨለማ አድራችሁ ሊነጋ ሲል ምን ታያላችሁ? ቀስ በቀስ የጨለማው እየገፈፈ ብርሃኑ እያየለ ጠዋት ወይም
ሙሉ ንጋት ይሆናል እንላለን። የኢትዮጵያ ዓለም ብርሃናዊ መንግስት አመጣጥም እንዲህ ነው። የምትወልድ ሴት አምጣ ጮኻ በጭንቅ አልፋ እንደምትወልደው ማለት ነው እና ሲገለጽ የኢትዮጵያ ዓለም ብርሃናዊ መንግስት ሲገለጽ ቀስ እያለ ነው የሚመጣው ወደ ንጋት። ልክ እንደ ሰዓት ቆጥሮ እንደሚነጋው ልክ እንደዛው ነው አመጣጡ። ሌላ ይሆናል ብላችሁ ድንገት ዱብ የሚል ነገር ይፈጠራል ብላችሁ አትበሉ። አመጣጡ በሂደት ነው ወገኖቼ። እንግዲህ የኢትዮጵያ ዓለም ብርሃናዊ መንግስት ማን ነው ለሚለው ግልጽ እየሆነላችሁ መሄድ ስላለበት ነው ዛሬ እንደ ማሳሰቢያ ያነሳ ነው። የኢትዮጵያ ዓለም ብርሃን ቤተሰቦች በተደጋጋሚ እንደምትሰሙት ወደፊት ኢትዮጵያ በትንሣኤው የሽግግሩንም የቋሚውንም ብርሃናዊ መንግስት የሚመራው ይኸው እግዚአብሔር በመረጣቸው ባከበራቸው ባሮች የተሞላው የኢትዮጵያ ዓለም ብርሃናዊ መንግስት ነው። የኢትዮጵያ ዓለም ብርሃናዊ መንግስት የሚመራው በሕግጋተ ሥላሴ ነው። ሕገ መንግስቱም ሕግጋተ ሥላሴ ነው። ስለ ሕግጋተ ሥላሴ በመልእክት 6 ለሕዝብ የተገለጸ ነው። በቀጥታ ወደ መልእክት 8 አልፈናል። መልእክት 7ን አላነሳንም። መልእክት አይደለም፣ ሕግጋተ ሥላሴን የጨበጠ ስለሆነ ለማንም አልተገለጸም። እሱ የሚገለጸው ሊተዳደሩበት እግዚአብሔር ለወደዳቸው ህዝቦች ወደዛ ጫፍ ስንደርስ 2 ገጽታ ስላለው ጊዜያዊም አለው ቋሚም አለው። በሁለቱም በኩል የተሟላ ሕግጋተ ሥላሴ ስለሆነ ያ ሊቀበሉ በዛ ሊኖሩበት የተገባቸው የኢትዮጵያም ህዝብ መላውም ዓለም ሁሉ የሚተዳደርበት ስለሆነ በሰዓቱ እግዚአብሔር በፈቀደ ሰዓት የሚገለጽ ነው። የኢትዮጵያ ዓለም ብርሃናዊ መንግስት አካሎች በዋናነት 3 ናቸው። መንግስታዊ አስተዳደሩ፣ ቤተ ክህነቱ፣ መማክርተ ምርፋቅ ተብሎ የተሰየሙት ናቸው። በቀጣይም ዓለምም በዚህ ህገ መንግስት በሆነው ሕግጋተ ሥላሴ ነው የሚገዛው የሚተዳደረው። ይህ ደግሞ የሚመርጡት ሳይሆን እግዚአብሔር የሚያጸናው የሚተክለው በውዴታ ግዴታ አምነውም ተገደውም የሚቀበሉት እውነት ነው። ወገኖቼ እግዚአብሔርም የድንግልም ባሮች ይህንን እውነት ታውቁ ዘንድ የሚገባው ለእናንተ ለምታምኑት እንጂ የእግዚአብሔር እውነት ለካዱት አይደለም። 3ቱም አካሎች በእግዚአብሔር መንፈስ ቅዱስ እየተመሩ እየተመከሩ ህዝበ እግዚአብሔርን በብርሃናዊ መንገድ የሚመሩ ናቸው። በኢትዮጵያ ዓለም ብርሃናዊ መንግስት ውስጥ እውነተኞች ዛሬም ትላንትም በእሳት ተፈትነው የወጡት የተዋህዶ አርበኞች፣ እውነተኛ የኢትዮጵያ ዓለም ብርሃን ቤተሰቦች፣ ቅኖች፣ የዋሆች፣ ትሑቶች የሚሰየሙበት የሚከብሩበት የብርሃን መንግስት ነው። በመንግስታዊ አካል የሚመደቡ በመንግስትነት የሚመሩ ተዋህዶ የእምነት ጀግኖች፣ በቤተ እምነታችን በቤተ ክህነቱ የሚመደቡ የተዋህዶ የእምነት ጀግኖች፣ በመማክርቱ ምርፋቅነት የሚያገለግሉ የተዋህዶ እምነታችን አርበኞች፣ ሁሉም በአንድነት ሲጠሩ የኢትዮጵያ ዓለም ብርሃናዊ መንግስት ይባላሉ። ህዝቡም ለትንሣኤ የበቃ ህዝበ እግዚአብሔር ይባላል። ዓለም በሙሉ ለዚህ እግዚአብሔር ላከበረው ለወደደው ለተከለው ብርሃናዊ መንግስት የግድ ይገዛል። አልገዛ ያለ ይወገዳል። እምቢ ያለው ምርጫው ነው፣ ከምድሪቱ ይጠረጋል። ስለ ኢትዮጵያ ዓለም ብርሃናዊ መንግስት ስለሚፈጠረው ሁኔታ የተነገሩ የእግዚአብሔር ቃሎችን እንመልከት። ከቃሉ እግዚአብሔር አስቀድሞ በአባቶቻችን ያጸናው የወሰነውን በወደዳቸው ነቢያት ሐዋርያት የተናገረው ነው። እስቲ ወደ ቃሉ እንሂድ። በመጀመሪያ የምናነሳው ትንቢተ ኢሳይያስ ምዕራፍ 60 ነው እና በዚህ ሙሉን የተጠቀሰው
ስለ መጪው መልካም ዘመን፣ ስለ ኢትዮጵያ ዓለም ብርሃናዊ መንግስት ምንነት፣ ስለ ህዝቦቹም ዓለም ዕጣ ፈንታው በዛ ጊዜ ምን ይሆናል የሚለው ሙሉን ገጽታ እዚህ ላይ ታዩታላችሁ። ምዕራፍ 60 ትንቢተ ኢሳይያስ። ብርሃንሽ መጥቷልና የእግዚአብሔርም ክብር ወጥቶልሻልና ተነሺ አብሪ ይላል። እንግዲህ ልብ በሉ፣ ተነሺ አብሪ። የወደቀችቱ ኢትዮጵያ፣ የተገፋችው ኢትዮጵያ፣ የተዋረደችው ኢትዮጵያ፣ እውነተኛይቱ ተዋህዶ እምነት በታላቅ መከራና ስቃይ ውስጥ ጸንታ የቆመችው ብርሃንሽ መጣ የእግዚአብሔር ክብር ወጥቶልሻልና ተነሺ አለ እግዚአብሔር። ተነሺ በቃ አለ። በቃ ሲል ነው እንግዲህ እነሆ ጨለማ ምድርን ድቅድቅ ጨለማም አሕዛብን ይሸፍናል። ነገር ግን በአንቺ ላይ እግዚአብሔር ይወጣል፣ ክብሩም በአንቺ ላይ ይታያል። አሕዛብም ወደ ብርሃንሽ፣ ነገሥታትም ወደ መውጫሽ ጸዳል ይመጣሉ። ወደው አይደለም። እግዚአብሔር ያከበረውን ማን ሊያዋርድ ይችላል? እግዚአብሔር ከፍ ያደረገው ማን ዝቅ ሊያደርግ ይችላል? ዛሬ ያፌዙ፣ ዛሬ ያላገጡ በኢትዮጵያ ሕዝብም በእውነተኛ ኢትዮጵያ ኦርቶዶክስ ተዋህዶ እምነት ላይ የጸናውን ሕዝብም ኢትዮጵያንም ኢትዮጵያዊነትንም መገለጫዋ ሰንደቋንም የእግዚአብሔር የከበሩ ቃሎችን እነዚህን ሁሉ የሰነቀውን ከአባቶቹ ጀምሮ የጸናውን ትውልድ እግዚአብሔር ሊክስ ዛሬ ሲመጣ ሁሉም ፊቱን ወዴት አዞረ? ወደ ኢትዮጵያ። ዓይኖችሽን አንስተሽ በዙሪያሽ ተመልከች፣ እነዚህ ሁሉ ተሰብስበው ወደ አንቺ ይመጣሉ። አሁን እንግዲህ መከራ ሲደቁሰውና ሲፈጨው ሲቆላው የተረፈው ወይ ግድ ፊቱን ወዴት ነው? ወደ መልካሚቱ ምድር ነው። ወንዶች ልጆችሽ ከሩቅ ይመጣሉ፣ ከዛ መከራ ውስጥ የሚወጡ ሴቶች ልጆችሽንም በጫንቃ ላይ ይሸከሟቸዋል። አዋ እንዲህ እጅግ የምትወዱትን የምታከብሩትን ከደስታችሁ የተነሳ ጫንቃችሁ ላይ እንዲህ ከፍ አድርጋችሁ ትሸከሙ የለም እንዴ? አዋ በዚያን ጊዜ የባህሩ በረከት ወደ አንቺ ስለሚመለስ የአሕዛብን ብልጥግና ወደ አንቺ ስለሚመጣ አይተሽ ደስ ይልሻል፣ ልብሽም ይደነቃል፣ ይሰፋማል። የግመሎች ብዛት የምድያምና የጌፈር ግመሎች ይሸፍኑሻል። አዎ ዛሬ ዓለም ያተረፈው ሀብት ሁሉ የፈሰሰው ሀብት ሁሉ ወደ ኢትዮጵያ ወዶም ሳይሆን በግድ ሁሉ ከሳባ ይመጣሉ። ወርቅንና ዕጣንን ያመጣሉ፣ የእግዚአብሔርንም ምስጋና ያወራሉ። አዋ ግድ ነዋ። አያችሁ፣ የቄዳር መንጎች ሁሉ ወደ አንቺ ይሰበሰባሉ፣ የነባዮትም አውራ በጎች ያገለግሉሻል። እኔን ደስ ሊያሰኙ በመሠዊያዬ ላይ ይወጣሉ፣ የክብሬንም ቤት አከብራለሁ። አለቀ። እየሰማችሁ ነው ወገኖች? የኢትዮጵያ ዓለም ብርሃናዊ መንግስት እንዲህ ሆኖ ነው እየከበረ የሚመጣው። እንዲህ ነው ከፍ ከፍ እያለ የሚመጣው። እግዚአብሔር ያከበራቸው ናቸው። በእሳት ተፈትነው ነጥረው የወጡ የእግዚአብሔር ሕዝቦች ናቸው። ርግቦች ወደ ቤታቸው እንደሚበሩ እነዚህ እንደ ደመና የሚበሩ እነማን ናቸው? እርሱ አክብሮሻልና ለአምላክሽ ለእግዚአብሔር ስምና ለእስራኤል ቅዱስ ልጆችሽን ከሩቅ ከእነርሱ ጋርም ብራቸውን ወርቃቸውን ያመጡ ዘንድ ደሴቶች የተርሴስ መርከቦችም አስቀድመው ይጠባበቁኛል። ይኸውላችሁ እንግዲህ ይሄ ነው የሚመጣው ኢትዮጵያ ለመግባት የሥላሴ ክብራቸው መገለጫና መመስገኛ ምድር ወደ ሆነችው ኢትዮጵያ ምንህንም ተሸክመ ነው የምትመጣው። እድሉን ካገኘህ ለመግባት ይጠባበቃል። በቁጣዬ ቀስፌ በፍቅር ይመርሬሻለሁና። አዎ አያችሁ፣ ኢትዮጵያ የደረሰባትን ታውቃላችሁ አይደል? አሁን እየደረሰብን ያለውን ታዩት የለም? ቁጣው ነው፣ መቅሰፍቱ ነው። ግን እግዚአብሔር የሚወዳት ሀገር የሚወዳቸው ሕዝቦች ስላሉ በውስጧ በፍቅሬ መሬሻለሁ። ማረ መጻተኞች ቅጥርሽን ይሰራሉ። አዋ እግዚአብሔር እንግዲህ በፍቅሩ ሲምር
በፍቅሩ ሲያከብር ወደ ጉያው ሲሰበስብ መጻተኛ ማለት ምንድን ነው? በቃ እኛ ዛሬ ስንሰደድ እንኖራለን። ነገ ደግሞ ወደኛ ነው መጥተው ያዘዝናቸውን ያገለግላሉ። ነጭ ነኝ፣ ጥቁር ነኝ፣ ምንድን ነኝ፣ ምናምን ነኝ፣ እውቀት አለኝ፣ ጥበብ አለኝ፣ የለም። ይሄ ስራ የተባለውን ይሰራል። ነገስታቶቻቸውም ያገለግሉሻል፣ ያገለግላሉ፣ ወደው ሳይሆን በግድ። በሮችሽም ሁልጊዜ ይከፈታሉ። ለምን? ሰዎች የአሕዛብን ብልጥግና የተማረኩትንም ነገስታቶቻቸውን ወደ አንቺ ያመጡ ዘንድ ሌሊትና ቀን አይዘጉም። ለምን? ምርኮውንም እጅ የሰጠውንም ምኑንም ሁሉንም እንደ አግባቡ ፍርዱን እየተሰጠ ለመሰብሰብ እንዲቻል ይሄ ግድ ነው። ለአንቺም እንግዲህ ለኢትዮጵያ ዓለም ብርሃናዊ መንግስት ለአንቺም የማይገዛ ህዝብና መንግስት ይጠፋል ይላል ቃሉ። እንግዲህ እነዚያ አሕዛብም ፈጽመው ይጠፋሉ። አዎ አልገዛ ዛሬ የምትሰሙት ነው። ማሳደዱን ተውት፣ ግድ የለ። እስከ ዛሬ አሳዳችኋል፣ ግድ የለም። እኛንም አሳዳችኋል፣ ግድ የለም። ጽዋችሁ ሞልቷል። አሁን ችግር የለው፣ ጽዋችሁ ሞልቷል። ስለዚህ ሙሉ በሙሉ በኢትዮጵያ ዓለም ብርሃናዊ መንግስት ላይ የሚያምጽ ከቀደመውም ታሪኩ በጥላቻ የተሰለፈ ሲነቅፍ፣ ሲያሳድድ፣ ሲያጥላላ የኖረ ዛሬም ከዚህ ክፋቱ ያልተመለሰ ሁሉ ፈጽሞ ይወገዳል፣ ይጠፋል፣ ይጠረጋል። አለቅ። የመቅደሴንም ስፍራ ያስጌጡ ዘንድ የሊባኖስ ክብር ጥዱና አስታው ባርሰነቱም ወደ አንቺ ይመጣሉ። አየህ፣ የሚመጣው ይሄ ነው። የዓለም ሀብት ሁሉ ወደዚህ ነው የሚጎርፈው፣ ግድ ነው። የእግሬንም ስፍራ አከብራለሁ። የእግዚአብሔር የእግሩ መረገጫ ማናት? ምድር። ሰሎሞን ቤት ልስራ ባለ ጊዜ መጀመሪያ ሐሳቡን ያነሳው ዳዊት ነው። የሰራው ግን ንጉሥ ሰሎሞን ነው። ግን ዳዊት ላነሳው ጥያቄ ምን አይነት ቤት ነው የምትሰራልኝ ባሬ? ምን አይነት ቤት? ምድር የእግሬ መረገጫ፣ ሰማይ ዙፋኔ ነው። ምን አይነት ቤት ነው የምትሰራልኝ አለው። አንተ ደም አፍሳሽ ስለሆንክ ብዙ ደም ስላፈሰስ በእጅም ብዙ ደም ስላለ አንተ አትሰራም። የሚሰራልኝ ካንተ ጉልበት የሚወጣው ልጅህ ነው ብሎ አለ። ሰሎሞን ሰራ፣ እግዚአብሔርም አከበረው። ስለዚህ ወገኖቼ የእግሬን ስፍራ አከብራለሁ። ኢትዮጵያ የሥላሴ የክብራቸው መገለጫና መመስገኛ ምድር ናት ስንላችሁ ይሄንን ነው። የእግሩ ማረፊያ ናት። የአስጨናቂዎችሽንም ልጆች አንገታቸውን ደፍቶ ወደ አንቺ ይመጣሉ። ምሕረት ልመና እባካችሁ። የናቁሽም ሁሉ ወደ እግርሽ ጫማ ይሰግዳሉ። እረ ማሩን፣ እረ ነፍሳችን ታደጉን፣ እረ እባካችሁን፣ አላወቅንም፣ ወጣን ወረን፣ ብዙ ነገር ይመጣል ገና። የእግዚአብሔርም ከተማ የእስራኤል ቅዱስ የሆንሽ ጽዮን ይሉሻል። አዎ ከሰው ማንም እስከማያልፍብሽ ድረስ የተተውሽና የተጠላሽ ነበርሽ። ነው አይደለም? ወገኖቼ እስቲ ይህን መልሱት። ከሰው ማንም እስከማያልፍብሽ ድረስ የተተውሽና የተጠላሽ ነበርሽ አይደለንም ወይ? ኢትዮጵያ ረሃብተኛይቱ ኢትዮጵያ፣ ችጋራሟ ኢትዮጵያ እርስ በርስ ይኸው ይተላለቃሉ። የዘር ምን ፍጭት እልቂት። የትኛው ስፍራ ነው በሰላም የምትቆሙተው? ማንም የማያልፍባት ወደ ኢትዮጵያ ኧረ ቆጣን። ወደዛ ደግሞ ምን አለ እንደ ኢትዮጵያ የሚባል እዛ ያ የራብ አገሩ እዛ ህዝብ የሚተላለቅበት ሰው መድረስ የማይችልበት ሰላም ያጣ የሚተላለቁበት ምድር ረረረ እያለ የተወን የተጠላን አይደለንም? ይሄ ግልጽ አይታያችሁም? እውነት አይደለም? ይሄ ስማችን አይደለም? ይሄ የዚህ ዘመን ትውልድ በዚህ መልክ አይደለም ያየን? አዎ ከሰው ማንም እስከማያልፍብሽ ድረስ የተተውሽና የተጠላሽ ነበርሽ። ነገር ግን የዘላለም ትምክህትና የልጅ ልጅ ደስታ አደርግሻለሁ አለ። ይውላችሁ እንግዲህ ከትቢያ አንስቶ ወደ ላይ ማውጣት ማለት ይሄን ይውላችሁ እግዚአብሔር ያውቅበታል። አዎ ትላንት ስታሳድድ ነበር ኢትዮጵያን። ትላንት ስታፌዝ ነበር ኢትዮጵያን። አዎ የአሕዛብንም ወተት ትጠጫለሽ፣ የነገሥታትንም ጡት ትጠቢያለሽ።
ልብ ብላችሁ ስሙት። ሀብቱን ንብረታቸውን መንግስታት ነን ዛሬ በለጸግን፣ ቻይና ነኝ፣ አሜሪካ ነኝ፣ አውሮፓ ነኝ፣ ኤሽያ ነኝ፣ ላቲን ነኝ፣ ምናምን ነኝ፣ አድጌ ተመንጥቄ ተወንጭፌ ትገብራለህ። በቃ እጣ ፈንታ የሚወሰነው እዚህ ኢትዮጵያ ላይ ነው። ግብርን ታመጣለህ። አዎ የተተመነብህን ትከፍላለህ፣ አለበለዚያ ትጠፋለህ። ይሄ ነው በቃ። የለም ከዚህ በኋላ የኢትዮጵያ ዓለም ብርሃናዊ መንግስትን የማይታዘዝ መንግስትና ህዝብ ጭምር ይጠፋል። ይህን ቃል ልብ ብለህ እያንዳንድ የኢትዮጵያ ዓለም ብርሃን ቤተሰብ ስማ። ሌላው በእምነት ስለማይሰማ ስለ ልጆቹ ተዉት፣ አትስሙ። ስለ እነሱ ምንም የሚጨንቃችሁ ነገር የለም። እነሱ አሁን ትንሽ ቆይተው ትቢያ ስለሚሆኑ ስለ እነሱ መስማት አያስፈልግም። ተቹ አልተቹ፣ አሾፉ አላሾፉ፣ ነገ አፈር ለሚገባ ምንም መጨነቅ አያስፈልግም። ለምታምኑት ነው አሁን ይህንን እንድትጨብጡ ወዴት እየሄዳችሁ እንደሆነ እንድታውቁት የምንመክረው ለዚህ ነው። የነገስታቱንም ጡት ትጠቢያለሽ አለ እግዚአብሔር። ያላቸውን ከአካላቸው ላይ ከደከሙበት ከለፉት ላይ ግብራቸውን በግድ ይገብራሉ፣ ይታዘዛሉ፣ ሁኑ የተባሉትን ይሆናሉ። እኔም እግዚአብሔር የያዕቆብ ኃያል መድኃኒትሽና ታዳጊሽ እንደሆኑ ታውቂያለሽ። አዎ ይሄ ሲፈጸምማ ግድ ነው። የጠበቅነው ነው፣ የተመኘነው ነው፣ ያደርገዋል እግዚአብሔር። በናስ ፈንታ ወርቅን፣ ልብ በሉ፣ በብረትም ፈንታ ብርን፣ በእንጨትም ፈንታ ናስን፣ በድንጋይም ፈንታ ብረትን አመጣለሁ። ያነሰውን ትቼ የከበረውን ነው ማመጣው ነው የሚለን። አለቆችሽንም ሰላም፣ ስሙ ወገኖች፣ አለቆችሽንም ሰላም፣ የበላይ ገዢዎችሽንም ጽድቅ አደርጋለሁ። በእግዚአብሔር የሚወደዱ የሚደመጡ እጅግ ያከበራቸው የወደዳቸው ያፈቀራቸው ድንግል እጅግ የምትወዳቸው በስስት የምታያቸው አያችሁ፣ ጽድቅ አደርጋችኋለሁ። ከዚያ በኋላ በምድርሽ ውስጥ ግፍ፣ በዳርቻሽ ውስጥ ጉስቁልና፣ ቅጥቃጤ አይሰማም። ቅጥርሽን መዳን፣ በሮችሽን ምስጋና ብለሽ ትጠሪያለሽ። አያችሁ፣ አለማቋረጥ እግዚአብሔር ይከብርበታል፣ ይመሰገንበታል የኢትዮጵያ ምድር፣ ከዛም መላው ዓለም። ከዚያ በኋላ እግዚአብሔር የዘላለም ብርሃንሽ አምላክሽም ክብርሽ ይሆናልና። አያችሁ፣ ፀሐይ በቀን ብርሃን አይሆንልሽም፣ የጨረቃም ብርሃን በሌሊት አያበራልሽም። እነሱን አትፈልጊም። ለምን? የእነሱ ሁሉ ፈጣሪ የሆነው እግዚአብሔር የዘላለም ብርሃንሽ ይሆናልና። የልቅሶሽም ወራት ታልቃለችና ፀሐይሽ ከዚያ በኋላ አትጠልቅም፣ ጨረቃሽም አይቋረጥም። እግዚአብሔር ይመስገን። አሜን። እግዚአብሔር ይመስገን። ወገኖቼ እንዲህ ስትባሉ አሁን ወገኖቼ የሆናችሁ ምንኛ ነው ደስታው የሚሰማችሁ? እኔ በግሌ እውነቴን ነው የምላችሁ፣ ያለሁበት ነፍሴ የት እንደሆነች አላቅም። ይህን ስሰማ ምን ጠብቀው ይህን ስለነበር። ሕዝብሽም ሁሉ ጻድቃን ይሆናሉ። እኔም ከብር ዘንድ የአትክልቴን ቡቃያ የእጄ ሥራ የምትሆን ምድሪቱን ለዘላለም ይወርሳሉ። ታናሹ ለሺህ የሁሉም ታናሹ ለብርቱ ሕዝብ ይሆናል። እኔ እግዚአብሔር በዘመኑ ይህንን አፋጥነዋለሁ። አሜን አምላኬ፣ አሜን እናቴ። ቸሮ አምላክ ታደርገዋለህ። ወገኖቼ ወደ ኢሳይያስ ምዕራፍ 49 ደግሞ እንሂድ። እንግዲህ ብዙዎች ስለ ንጉሠ ነገሥት ቴዎድሮስ ወይም ስለ ንጉሠ ነገሥቱ ከእሱ ጋር ስለሚነግሱትም ጭምር ብዙ ጊዜ እንደምትሰሙት ጠላትም የቃዠውም እውነትን የያዘውም ሁሉም ሲዋቁበት የየራሳቸውን ሀሳብ ሲሰነዝሩበት የማይጠቅሱት ነገር የለም፣ የማይጥሉት የማያነሱት ነገር የለም። ብዙ ነገር ሲባል ሰምታችኋል። ይሁን፣ እኛ እንግዲህ ከቃሉ ምን ይላል ነው፣ ስለ ራሱ የተነገረውን ነው። ደሴቶች ሆይ ስሙኝ ይላል ምዕራፍ 49። እናንተም በሩቅ ያላችሁ አሕዛብ አድምጡ፣
እግዚአብሔር ከማኅፀን ጠርቶኛል፣ ከእናቴም ሆድ ጀምሮ ስሜን አንስቷል። አፌንም እንደተሳለ ሰይፍ አድርጓል። በእጁ ጥላ ሰውሮኛል፣ እንደተሳለ ፍላጻም አድርጎኛል፣ በሰገባውም ውስጥ ሸሽጎኛል ይላል። እንግዲህ ከመግቢያው እንግዲህ ወገኖቼ እኛ ይሄንን ብለን አይደለም የምንለው። እኛ የኢትዮጵያ ዓለም ብርሃን ቤተሰቦች፣ መልእክት አድራሾች፣ እግዚአብሔር የነገረንን ወደ እናንተ የምናደርስ ነን። እውነትን ጨብጣችሁ በእውነቱ ላይ እንድትሄዱ፣ ያንንም እውነት በእምነት እንድትጠብቁ፣ በተስፋ እንድትጸኑ፣ በፍቅር አስራችሁ የፍቅር ተጓዥ እንድትሆኑ፣ እግዚአብሔር የፍቅር አምላክ ነውና ፍቅርም ነውና እውነቱን ጨብጣችሁ በእምነት በተስፋ በፍቅር እንድትኖሩ፣ የተሰበላችሁን ክብር የጠበቃችሁትን ተስፋ ሁሉ እንድታገኙ እግዚአብሔር የራሱን ሰዎች ያነሳል። የራሱን ሰዎች ከፍ ከፍ ያደርጋል፣ ይሾማል፣ ያመጣል። እኛ ይህንን ነው እየነገርናቸው ያለ ነው። እኛ የቀዳማዊ እረኞችም ሆን ታናናሾችም ሆን እኛ እንዲህ ነን አላልንም። ዛሬ ላለው አገልግሎት ግን እኛ በቀዳሚነት የተሰለፍነው በቀዳሚ፣ ተከትሎ ያለውም ተከትሎ፣ ምዕመኑ፣ ቤተሰባችን አንድ ሆነን እንደ ወንድማማች እየታየን እየተጓዝን ያለ ነው። ከውስጡ ከየትም ከምንም ያምጣ እግዚአብሔር ሿሚው ራሱ ነው። ስለዚህ ይህም በተነሳ ቁጥር ወደ ሌላ ሐሳባችሁ አይሄድ። እግዚአብሔር ያመጣውን በጸጋ ከመቀበል ውጭ በሰገባው ውስጥ ሸሽጎኛል። እርሱም እስራኤል ሆይ አንተ ባሪያዬ ነህ፣ በአንተም እከብራለሁ አለኝ። እኔ ግን በከንቱ ደከሙ፣ ምንም ጥቅም ለሌለውና ለከንቱ ጉልበቴን ፈጀው። ፍርዴ ግን በእግዚአብሔር ዘንድ ዋጋዬም በአምላኬ ዘንድ ነው አሉ። አሁን እንዲህ የሚል ባሪያ ነው የሚያመጣው እግዚአብሔር። እንግዲህ ዝም ብሎ የሚመጣ ነገር አይደለም። ብዙ ደክሞ ብዙ ተሰቃይቶ ብዙ ዋጋ ከፍሎ የሚመጡ ባሮች ናቸው እንግዲህ በፊታችሁ የሚመጡት፣ ዝም ብሎ አይደለም። አሁን በእግዚአብሔር ዓይን ከብር ያለውና አምላኬም ጉልበት ሆኖኛልና ያዕቆብን ወደ እርሱ እንድመልስ፣ ያዕቆብን ሲል የእግዚአብሔርን ሕዝቦች ማለት ነው፣ እስራኤልን ወደ እርሱ እንድሰበስብ ባሪያ ሆነው ዘንድ ከማኅፀን ጀምሮ የሠራኝ እግዚአብሔር እንዲህ ይላል። ከማኅፀን ጀምሮ እግዚአብሔር ሲመርጥ ከማኅፀን ጀምሮ ነው። ስለዚህ ቃል ደግሞ በዳዊት ውስጥ አለላችሁ። ዳዊት በመገረም ለእግዚአብሔር ምንድን ነው ያለው? ገና በእናቴ ማኅፀን አጥንትና ደም ሆኜ ሳልዋደድ በፊት ሳልጸነስ በፊት በአንተ ዘንድ ታወቅሁ አለ። እንግዲህ ሚስጥሩ የገባው ነቢዩ ንጉሥ ዳዊት ይህንን ተናግሯል። ይሄም ቃል የሚነግረን ይህን ነው። ከማኅፀን ጀምሮ የሠራኝ እግዚአብሔር እንዲህ ይላል፣ እርሱም የያዕቆብን ነገዶች እንድታስነሳ ከእስራኤልም የዳኑትን እንድትመልስ። ይኸውላችሁ ከእስራኤልም የዳኑትን እንድትመልስ፣ የዳኑ እንዳሉ ሁሉ የሚጠፉም እንዳሉ ወቁ። ባሪያዬ ትሆን ዘንድ እጅግ ቀላል ነገር ነውና እስከ ምድር ዳር ድረስ መድኃኒት ትሆን ዘንድ ለአሕዛብ ብርሃን አድርጌ ሰጥቻለሁ ይላል። የእስራኤል ታዳጊ ቅዱስም እግዚአብሔር ሰዎች ለሚንቁት ሕዝብም ለሚጠላው ለገዦች ባሪያ እንዲህ ይላል፣ ስለ ታማኙ ስለ እግዚአብሔር ስለ መረጠህም ስለ እስራኤል ቅዱስ ነገሥታት አይተው ይነሳሉ፣ መሳፍንትን አይተው ይሰግዳሉ። እግዚአብሔር እንዲህ ይላል፣ በተወደደ ጊዜ ሰምቼሃለሁ፣ በመድኃኒትም ቀን ረድቻለሁ። እጠብቅህም አለው ምድርንም ታቀና ዘንድ ውድማ የሆኑትንም ርስቶች ታወርስ ዘንድ የተጋዙትን ውጡ፣ በጨለማም የተቀመጡን ተገለጡ ትል ዘንድ ቃል ኪዳን አድርጌ ለሕዝብ ሰጥቻለሁ። ወገኖቼ እንግዲህ ከዚህ በላይ ግልጥ ሆኖ የሚነገር ምን ቃል ፈለጋችሁ? ሌላ ምንም ማዟዟር እኮ አያስፈልጋችሁም። እምነት የሌለው እኮ ነው መከራውን የሚበላው። ምድሩን ስንቱን መጽሐፍ ሲመረምር ይውላል መሰላችሁ፣ ሲያገላብጥ ይውላል፣ ያንጠቅሳል። ይሄ በተለይ አሁኑ ጊዜ ወገኖቼ የማህበራዊ ሚዲያ ተመቸው። በቃ የማይቀባጥሩት ነገር የለም። አንድ እኮ ነው ተነገረ። በቃ እኮ ቃል ኪዳኔን አድርጌ ለሕዝብ ሰጥቻለሁ። በመንገድም ላይ ይሰማራሉ፣ ማሰማሪያቸውም በሆነ ኮረብታ ሁሉ ላይ ይሆናል። የሚራራላቸውም ይመራቸዋልና፣ በውሃም ምንጮች በኩል ይነዳቸዋልና፣ አይራቡም አይጠሙም። ትኩሳት ወይም ፀሐይ አይጎዳቸውም። በኢሳይያስ ምዕራፍ 60 ያልኳችሁን ተመልከቱት። ይኸው እዚህም ደግሞ መሪው ምን እንደሚሰራ
በሱ መሪነት ምን እንደሚፈጠር እግዚአብሔር መንፈስ ቅዱስ ምድሪቱ እንደሚመራ ጌታችን መድኃኒታችን ኢየሱስ ክርስቶስ ቸሩ መድኃኔዓለም በምድሪቱ በባሮቹ ላይ በእግዚአብሔር መንፈስ ቅዱስ እንደሚነግስባት እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ በባሮቻቸው ላይ በአገልጋዮቻቸው ላይ ነግሰው ከብረው በኢትዮጵያ እንደ ፀሐይ አበርተው ለዓለም ሁሉ ብርሃናቸውን ዘርግተው ዓለምን ይገዙታል። አያችሁ፣ የሚራራላቸውም ይመራቸዋልና በውሃም ምንጮች በኩል ይነዳቸዋልና አይራቡም አይጠሙም፣ ትኩሳት ወይም ፀሐይ አይጎዳቸውም። ተራሮቼንም ሁሉ መንገድ አደርጋለሁ። መሰናክል የለም። በቃ ተራራ ነኝ ብሎ እንዲህ መሰናክሎኝ እቆማለሁ ያለ መንገድ ነው የሚሆነው። ጠረጋል። ጎዳኖቼም ከፍ ከፍ ይላሉ። እነሆ እነዚህ ከሩቅ እነሆም እነዚህ ከሰሜንና ከምዕራብ እነዚህም ከሲንም ሀገር ይመጣሉ። እግዚአብሔር ሕዝቡን አጽናንቷልና ለችግረኞቹም ራርቷልና። ሰማያት ሆይ ዘምሩ፣ ምድር ሆይ ደስ ይበልሽ፣ ተራሮችም ሆይ እልል በሉ። አሜን። ጽዮን ግን እግዚአብሔር ትቶኛል፣ ጌታም ረስቶኛል አለች። በውኑ ሴት ከማጸኗ ለተወለደው ልጅ እስከማትራራ ድረስ ሕፃኗን ትረሳ ዘንድ ትችላለችን? አዎን እርሷ ትረሳ ይሆናል፣ እኔ ግን አልረሳሽም። እነሆ እኔ በእጄ መጽሐፍ ቀርጬሻለሁ፣ ቅጥሮችሽም ሁልጊዜ በፊቴ ያሉ። ልጆችሽ ይፈጥናሉ፣ ያፈርሱሽና ያወደሙሽ፣ ያፈረሱሽና ያወደሙሽ ከአንቺ ዘንድ ይወጣሉ። እየሰማችሁ ነው አጥፊዎች፣ ከንቶች። እንነግሳለን፣ ንጉሥ ነን፣ ብልጽግና ነን፣ የዓለም መሪ ነን፣ ፕሬዚዳንት ነን፣ ጠቅላይ ሚኒስቴር ነን። ይህን ዘር ይዘን ዓለምን አፍሪካን ጠቀልላለን። ቀባጣሪዎች ሁሉ ምንኛ ነው እንዶ እግዚአብሔር ይገርመኛል። እኔ እንዲህ ሰይጣን እንዲንገስባችሁ የአረቦችን ተማምናችሁ የአረብን ወስላታ ተማምናችሁ ከብር በስተቀር ምን አላቸው? ባዶ ጭንቅላቶች፣ የዲያብሎስ መፈንጫዎች። ለእነሱ አሽከርነት አድራችሁ የምትጠፉ ጉዶች። አያ ቃሉ ነው። ልጆችሽ ይፈጥናሉ፣ ያፈርሱሽና ያወደሙሽ ከአንቺ ዘንድ ይወጣሉ። በቃ አለቀ። ትወጣለህ፣ ትጠረጋለህ። ዓይንሽን አንስተሽ በዙሪያሽ ተመልከች። እነዚህ ሁሉ ተሰብስበው ወደ አንቺ ይመጣሉ። እኔ ሕያው ነኝና እነዚህን ሁሉ እንደ ጌጥ ትለብሻቸዋለሽ። አዎ ያመኑትን ምሕረት የተቀበሉትን እግዚአብሔር በርኅራኄ የተመለካ እንደ ሙሽራም ትጎናጸፊያቸዋለሽ ይላል እግዚአብሔር። በአድማሽና ውድማሽ ወናም የሆነው ምድርሽ ከሚኖሩብሽ የተነሳ ዛሬ ጠባብ ትሆናለችና የዋጡሽም ይርቃሉና የወላድ መካን ከሆንሽ በኋላ የተወለዱልሽ ልጆች በጆሮሽ ስፍራ ጠቦኛልና እቀመጥ ዘንድ ቦታ አስፊልኝ ይላሉ። አንቺም በልብሽ የወላድ መካን ሆኛለሁና እኔም ብቻዬን ተሰድጃለሁና ተቅበዝብዣለሁምና እነዚህ ማን ወለደልኝ? እነዚህንስ ማን አሳደጋቸው? እነሆ ብቻዬን ቀርቼ ነበር፣ እነዚህስ ወዴት ነበሩት? ያለሽ እውነት አይደለም ይሄ? ኢትዮጵያ የዓለም ብርሃን ቤተሰቦች እስቲ ልብ በሉት። ምን አለን እንላለን? አሁን የሚታይ ነገር አለ ባጠገባችሁ? ከየት አሁን እኮ እግዚአብሔር በትንሣኤው ዘመን ከየት እንደሚያመጣቸው አታውቁም እኮ። የደበቃቸውን ሁሉ የሸሸጋቸውን ሁሉ ያኖራቸውን ሁሉ ያመጣቸዋል። እንዴት መቼ ተፈጠሩ? እኔ እኮ ብቻዬን ነበር የቀሩት የመሰለኝ እንላለን። ይሄም የማይቀር ነው ወገኖች፣ ይሄም የማይቀር ነው። ጌታ እግዚአብሔር እንዲህ ይላል፣ እነሆ እጄን ወደ አሕዛብ አነሳለሁ፣ ዓላማዬንም ወደ ወገኖች ያቆማለሁ። ወንዶች ልጆችሽንም በብብታቸው ያመጧቸዋል፣ ሴቶች ልጆችሽንም በጫንቃቸው ላይ ይሸከሟቸዋል። አዎ ኢትዮጵያ የዓለም ብርሃን ቤተሰብ ስሙ፣ ቅን የዋህ ሕዝቦች ስሙ። ተሸክሟችሁ ነው የሚመጡት። እዚህ ላያችን ላይ ተጸዳዱ ነው የሚሏችሁ። ከዚህ ድረስ ራሳቸውን አዋርደው ራሳችሁ ስር ይወድቃሉ። ነገስታትም አሳዳጊ አባቶችሽ ይሆናሉ። ነገስታት ሞግዚት ይሆናሉ፣ ለአሳዳጊነት ሞግዚት ይሆናሉ። እቴጌዎቻቸው ሞግዚቶችሽ ይሆናሉ ይላል። ይኸው ቃሉ ነው። ግንባራቸውን ወደ ምድር ዝቅ አድርገው ይሰግዱልሻል፣ የእግርሽንም ትቢያ ይልሳሉ። እኔ እግዚአብሔር እንደሆኑ ታውቂያለሽ። እኔንም በመተማመን የሚጠባበቁ
አያፍሩም። ወገኖቼ ትልቁ ቃል ይሄ ነው። ትልቁ ቃል ይሄ ነው። የሁሉ ተስፋን ብነግራችሁ እኔም እግዚአብሔር እንደሆኑ ታውቂያለሽ። እኔንም በመተማመን የሚጠባበቁ አያፍሩም። እኛ የኢትዮጵያ ዓለም ብርሃን ቤተሰቦች እግዚአብሔርን እየተጠባበቅን እድሜያችንን ከድነን የመጣን ሰዎች፣ ብዙ ዋጋ የከፈልን ሰዎች ሁሉ ማንን ነው የምንተማመነው? እግዚአብሔርን አይደለም እንዴ? አናፍርም፣ አናፍርም። እንስቃለን። ጠላቶቻችን ሲዋረዱ እኛ ደግሞ የምንስቅበት ዘመን ሩቅ አይደለም፣ ይኸው ደጃችን ነው። በውኑ ብዝበዛ ከኃያል እጅ ይወስዳልን? ወስ የጨካኙ ምርኮኞች ያመልጣሉን? እግዚአብሔር ግን እንዲህ ይላል፣ በኃያላን የተማረኩ ይወሰዳሉ፣ የጨካኞችን ብዝበዛ ያመልጣል። ከአንቺ ጋር የሚጣሉትን እጣላቸዋለሁ፣ ልጆችሽንም አድናለሁ፣ አስጨናቂዎችሽንም ስጋቸውን አስበላቸዋለሁ። ትሰማዋለህ ቃሉን? ስታስጨንቀን የኖርክ የእግዚአብሔርን ሕዝብ ስታሳድዱ የኖራችሁ የዋህ ቅን ሕዝብን ስትፈጩ ስትቆሉ የኖራችሁ የሚመጣና የሚጠብቃችሁን ፍርድ እየሰማችሁ እንደ ጣፋጭም ወይን ጠጅ ደማቸውን ጠጥተው ይሰክራሉ። ስለ ሥጋ ለባሹም ሁሉ እኔ እግዚአብሔር መድኃኒትሽና ታዳጊሽ የያዕቆብ ኃያል እንደሆኑ ያውቃል። እንግዲህ ወገኖቼ ይህን ቃል ስትሰሙ ምን እንደሚሰማችሁ እኔ አላቅም። ብዙዎቻችሁ ግን በጣም እንደምትጽናኑበት፣ እንደምትደሰቱበት፣ የአምላካችሁን የረቀቀ ሥራ ሁሉ እንደምትረዱ እርግጠኛ ነኝ። ወገኖቼ እንግዲህ ትንቢተ ዳንኤልን ምዕራፍ 7 ነው የምናየው። ሚስጥሩ ከበፊት ጀምሮ የመጡትን የመንግስታት መውደቅ መነሳት ጭምር ነው የሚነግረን እና እዚህ ውስጥ ግን በስተመጨረሻ ያሉት ጠቃሚ ነገሮች ስለሆኑ ዛሬ እየተከናወነ ካለውና ወደ መልካሙ ዘመን ከመሄዳችን በፊት ቀደም የተነሱና የወደቁትን ሁሉ የሚያሳየን ስለሆነ በማስተዋል አድምጡት። ምዕራፍ 7 እንዲህ ይላል ትንቢተ ዳንኤል። በባቢሎን ንጉሥ በብልጣሶር በመጀመሪያው ዓመት ዳንኤል በአልጋው ላይ ሕልምንና የራሱን ራእይ አየ። ከዚያም በኋላ ሕልሙን ጻፈ፣ ዋነኛውንም ነገር ተናገረ። ዳንኤልም ተናገረ እንዲህም አለ፣ በሌሊት በራእይ አየሁ፣ እነሆም 4 የሰማይ ነፋሳት በታላቁ ባህር ላይ ይጋጩ ነበር። 4 ታላላቅ አራዊት ከባህር ወጡ፣ እያንዳንዲቱም ልዩ ልዩ ነበረች። መጀመሪያዊቱም አንበሳ ትመስል ነው፣ የንስርም ክንፍ ነበራት። ክንፎቿም ከእርሷ እስኪነቀሉ ድረስ አይ ነበር። ከምድርም ከፍ ከፍ ተደረገች፣ እንደ ሰውም በሁለት እግር እንድትቆም ተደረገች። የሰውም ልብ ተሰጣት። እነሆም ሁለተኛይቱ ድብ የምትመስል ሌላ አውሬ ነበረች፣ በአንድ ወገንም ቆመች። ሶስትም የጎድን አጥንቶች በአፏ ውስጥ በጥርሷ መካከል ነበሩ። እንደዚህም ተነስተሽ እጅግ ስጋቢ ተባለላት። ከዚህ በኋላ እነሆ ነብር የምትመስል በጀርባውም ላይ 4 የወፍ ክንፎች የነበሯት ሌላ አውሬ አየሁ። ለአውሬቱም 4 ራሶች ነበሯት፣ ግዛትም ተሰጣት። ከዚህ በኋላ በሌሊት ራእይ አየሁ፣ እነሆም የምታስፈራና የምታስደነግጥ እጅግም የበረታች ታላላቅም የብረት ጥርሶች የነበራት 4ተኛ አውሬ ነበረች። ትበላና ታደቅቅ ነበር፣ የቀረውንም በእግሯ ትረግጥ ነበር። ከእርሷም በፊት ከነበሩ አራዊት ሁሉ የተለየች ነበረች። 10 ቀንዶችም ነበሯት። ቀንዶቹንም ተመለከቱ፣ እነሆም በመካከላቸው ሌላ ትንሽ ቀንድ ወጣ። በፊቱም ከቀደሙት ቀንዶች 3 ተነቃቀሉ። እነሆም በዚያ ቀንድ እንደ ሰው ዓይኖች የነበሩ ዓይኖች፣ በትዕቢትም የሚናገር አፍ ነበሩበት። ዙፋኖቹም እስኪዘረጉ ድረስ አየሁ። በዘመናት የሸመገለውም ተቀመጠ። ልብሱም እንደ በረዶ ነጭ፣ የራሱም ጠጉር እንደ ጥሩ ጥጥ ነበረ። ዙፋኑም የእሳት ነበልባል ነበረ። መንኮራኩሮቹም የሚነድድ እሳት ነበሩ። የእሳትም ፈሳሽ ከፊቱ ይፈልቅና ይወጣ ነበር። 1000 ጊዜ 1000 ያገለግሉት ነበር። እልፍ አእላፋት በፊቱ ቆመው ነበር። ፍርድም ሆነ መጻሕፍትም ተገለጡ። የዛን ጊዜም ቀንዱ ይናገረው ከነበረው ከታላቁ ቃል ድምፅ የተነሳ አየሁ። አውሬቱም እስክትገደል አካሏም እስኪጠፋ ድረስ በእሳትም ለመቃጠል እስክትሰጥ ድረስ አየሁ። ከቀሩትም አራዊት ግዛታቸው ተወሰደ። ሕይወታቸው ዕድሜ ግን እስከ ዘመንና እስከ ጊዜ ድረስ ረዘመ። በሌሊት ራእይ አየሁ፣ እነሆም የሰው ልጅ የሚመስል ከሰማይ ደመናት ጋር መጣ። በዘመናት ወደ ሸመገለውም ደረሰ። ወደፊቱም አቀረቡት። ወገኖች የአሕዛብ በልዩ ልዩ ቋንቋም የሚናገሩ ሁሉ ይገዙለት ዘንድ ግዛትና ክብር መንግስትም ተሰጠው። ግዛቱም የማያልፍ የዘላለም ግዛት ነው፣ መንግስቱም የማይጠፋ ነው። ይህም ቸሩ መድኃኔዓለም መሆኑን ልብ በሉ።
እንግዲህ ትርጓሜውን አሁንም በሚቀጥለው ይነግረናል። በእኔም በዳንኤል በሥጋዬ ውስጥ መንፈሴ ደነገጠች፣ የራሴም ራእይ አስቸገረኝ። በዚያም ከቆሙት ወደ አንዱ ቀርቤ ስለዚህ ሁሉ እውነቱን ጠየቅሁት ይለናል። እንግዲህ ወደ ትርጉሙ ስንገባ እርሱም ነገረኝ፣ የነገሩንም ፍቺ አስታወቀኝ። እነዚህ 4 ታላላቅ አራዊት ከምድር የሚነሱ 4 ነገሥታት ናቸው። ነገር ግን የልዑል ቅዱሳን መንግሥቱን ይወስዳሉ፣ እስከ ዘላለምም መንግሥቱን ይወርሳሉ። ከዚህ በኋላ ከቀሩት ሁሉ ተለይታ እጅግ ስለምታስፈራው ጥርሶቿም የብረት ጥፍሮቿም የናስ ስለሆኑት ስለምትበላውና ስለምታደቀው የቀረውንም በእግሯ ስለምትረግጠው ስለ 4ተኛይቱ አውሬ በራሷም ላይ ስለነበሩ ስለ 10 ቀንዶች በኋላም ስለወጣው በፊቱም 3ቱ ስለወደቁ ዓይኖችና ትዕቢት የተናገረ አፍ ስለነበሩት መልኩም ከሌሎች ስለበለጠ ስለ ሌላው ቀንድ እውነቱን ለማወቅ ፈቀድሁ። እነሆም ያ ቀንድ ከቅዱሳን ጋር ሲዋጋ አየሁ። በዘመናት የሸመገለው እስኪመጣ ድረስ ፍርድም ለልዑል ቅዱሳን እስኪሰጥ ድረስ፣ ልብ በሉ፣ ለልዑል ቅዱሳን እስኪሰጥ ድረስ ፍርድ ማለት ነው። የሸመገለው እስኪመጣ ድረስ ፍርድም ለልዑል ቅዱሳን እስኪሰጥ ድረስ ቅዱሳኑም መንግሥቱን የሚወስዱበት ዘመን እስኪመጣ ድረስ አሸነፋቸውም። ሚስጥሩ እዚህ ላይ ነው ወገኖች። እንግዲህ ያው የእግዚአብሔር ሕዝቦች ተሸንፈው እስከዚህ ዘመን ድረስ አሉ። የት ቦታ አሸንፈዋል? ሁሌ እንደተሳደዱ መከራ እንዳዩ እንደተባረሩ ዋጋ እንደከፈሉ ዘለቁ። አሸነፋቸው ነው የሚለው። እንዲህም አለ፣ 4ተኛይቱ አውሬ በምድር ላይ 4ተኛ መንግሥት ትሆናለች። እርሱም ከመንግሥታት ሁሉ የተለየ ይሆናል። ምድሪቱንም ሁሉ ይበላል፣ ይረግጣታል፣ ያደቃትማል። አያችሁ፣ ዛሬ አሜሪካ ምን እየሰራ ነው ያለው? 10ሩም ቀንዶች ከዚያ መንግሥት የሚነሱ 10 ነገሥታት ናቸው። አዎ ቁጠሩ እንግዲህ በአውሮፓ ያሉትን በኤሽያም ያሉትን ቁጠሯቸው። ከእነርሱም በኋላ ሌላ ይነሳል፣ እርሱም ከፊተኛይቱ የተለየ ይሆናል። 3ቱንም ነገሥታት ያዋርዳል፣ በልዑልም ላይ ቃልን ይናገራል፣ የልዑልንም ቅዱሳን ይሰባብራል። ዘመናትና ሕግን ይለውጥ ዘንድ ያስባል። እስከ ዘመንና እስከ ዘመናት እስከ እኩሌታ ዘመንም በእጁ ይሰጣሉ። ይሄ ሆኗል ወገኖች፣ ይሄ የምናየው ነው። እንደፈለጉ እየቀያየሩት ነው፣ እንደፈለጉ እያደረጉ ነው። ነገር ግን ፍርድ ይሆናል። እስከ ፍጻሜም ድረስ ያፈርሷትና ያጠፏት ዘንድ ግዛቱን ያስወግዱታል። መንግሥትም ግዛትም ከሰማይ ሁሉ በታች ያሉ የመንግሥታት ታላቅነት ለልዑል ቅዱሳን ሕዝብ፣ ልብ ብላችሁ አስተውሉ፣ ለልዑል ቅዱሳን ሕዝብ ይሰጣል። መንግሥቱ የዘላለም መንግሥት ነው። ግዛቶቹም ሁሉ ይገዙለታል፣ ይታዘዙለትማል። የነገሩን ፍጻሜ እስከዚህ ድረስ ነው። እኔም ዳንኤል በሐሳቤ እጅግ ተቸገሩ፣ ፊቴም ተለወጠብኝ። ዳሩ ግን ነገሩን በልቤ ጠብቄዋለሁ ይላል። ልብ በሉ እንግዲህ 3ኛ ምስክርነትን ሰጠናል። ሌላው ወገኖች ብዙ የእስራኤል ሕዝብም ሆነ እስራኤል ዘሥጋ ብዙ ስራ ተከናውኗል። በእነሱ ሕይወት ውስጥ ብዙ የእግዚአብሔር ስራ ተከናውኗል። የሆነ ሆኖ ግን የእስራኤል ሕዝቦች እስራኤል ዘሥጋ ነው የምንላቸው። እግዚአብሔር ኢትዮጵያን የሚመለከትበት ዓይንና ሌሎችን የሚያይበት ዓይን ልዩነት አላቸው ወገኖች። እኛ አይደለንም ይህንን ያልነው፣ ቃሉ ነው ይህንን የሚነግረን። የኢትዮጵያ ሕዝብ ለእግዚአብሔር ለየት ያለ ሕዝብ ነው። መልካሙ የሚታመንበት ሕዝብን ማለታችን እንጂ ሌባው ቀጣፊው ዛሬ የሚያጠፋውን ምናምኑን ማለታችን አይደለም። በቃሉ ትንቢተ አሞጽ ላይ እንዲህ ይነግረናል። ምዕራፍ 9 ትንቢተ አሞጽ የእስራኤል ልጆች ሆይ ይላል፣ እናንተ ለእኔ እንደ ኢትዮጵያ ልጆች አይደላችሁምን? ይላል እግዚአብሔር። ቃሉን ልብ ብላችሁ ስሙ። የእስራኤል ልጆች ሆይ ይላቸዋል። እናንተ ለእኔ እንደ ኢትዮጵያ ልጆች አይደላችሁምን? ይላል እግዚአብሔር። ይህ ምን ማለት ነው? በመጀመሪያም የኢትዮጵያ ልጆች በእግዚአብሔር ፊት የከበሩ ናቸው። ልጆቹ ናቸው፣ የከበሩም ናቸው። ዓለም የሚያቅም ነው። የዛሬውን ትውልድ ተዉት፣ የበፊቱ ይህንን የሚያቅ ነው። የእስራኤል ልጆች ደግሞ የበታችነት ስሜት ብዙ ጊዜ በኢትዮጵያ አንጻር ሲታይ የሚሰማቸው ነበሩ። በወቅቱ ግን እግዚአብሔር ሲያጽናናቸው በአሞጽ በኩል እናንተም እንደ ኢትዮጵያ ልጆች ልጆቼ ናችሁ ነው ያላቸው። ዛሬ በግብራቸው እግዚአብሔርን ቢክዱትም
እና ይሄንን እንድታስተውሉ የፈለግነው ይሄ ሁሉ የሚፈሰው የእግዚአብሔር ፈቃድና እውነት እዚህም ኢትዮጵያ ማን ናት ለሚለው መልስ እንዲሆናችሁ ብዬ ነው። እንግዲህ በስተመጨረሻ ወገኖቼ ስለ ኢትዮጵያ ሌላ የተነገረውን ቃል እንድሰሙት ነው የምፈልገው። ማሰሪያም እንዲሆን ነው የምፈልገው። ትንቢተ ሶፎንያስን ነው የምናየው። ምዕራፍ 3 ላይ ያለውትን በሙሉ እናየዋለን። የዓለም በአሁኑ ሰዓት ምን እየሰራ እንዳለ በእኛም ሀገር ጭምር ምን እየተፈጸመ እንዳለ ሁላችሁም የምታውቁት ስለሆነ እስቲ ስለ ኢትዮጵያ ምን እንደተነገረ እንስማ። ስለ አጥፊዎችም በአሁኑ ሰዓት ምድርን ስላረከሱ በሀገራችንም በዓለም ስላሉ ሁሉ እግዚአብሔር የተናገረውን እንየው። ምዕራፍ 3 ትንቢተ ሶፎንያስ። ለአመፀኛይቱና ለረከሰች ለአስጨናቂቱም ከተማ ወዮላት። ድምፅን አልሰማችም፣ ተግሳጽንም አልተቀበለችም፣ በእግዚአብሔርም አልታመነችም፣ ወደ አምላኳም አልቀረበችም። በውስጡ ያሉ አለቆቿ እንደሚያገሱ አንበሶች ናቸው። ፈራጆቿም እስከ ነገ ድረስ ምንም እንደማያስቆሩ እንደ ማታ ተኩላዎች ናቸው። ይሄ እንግዲህ ይሄ እውነት አይደለም? በዓለም ላይ የምታዩት መንግስታት፣ ይሄው በእኛ ሀገር አሁን በቅሎ የሚያስጨንቃችሁ መንግስት፣ እነዚህ ሁሉ ምን እንደሆኑ ይሄ ቃል አይገልጽላችሁም? አዎ ግልጽ ነው። ነቢያቶቿ ቅሌታሞችና ተንኮለኞች ሰዎች ናቸው። ካህናቶቿም መቅደሱን አርክሰዋል፣ በሕግም ላይ ግፍ ሰርተዋል። ይሄስ አያችሁት አይደለም? እንዲህ አይነቱን ቃል የሚመዝናቸውን ቃል ስንናገር አይወዱም። እንዴት ብለው ይውደዱ? የዲያብሎስ አገልጋዩ ስለሆኑ። እግዚአብሔር ግን በውስጧ ጻድቅ ነው፣ ክፋትን አያደርግም፣ ፍርድን በየማለዳው ወደ ብርሃን ያወጣል። ይኸው ሁሌ እንናገራለን እኮ ፍርዱን፣ የእግዚአብሔርን ፍርድ ብርሃኑን እያወጣን እናስቀምጣለን። ባታዘዝ ነው መሰረት ሳያወጣውም አይቀርም። አመፀኛው ግን እፍረትን አያውቅም። አፈሩ። እስቲ ወገኖቼ እስቲ እንደው አሁን የሁሉ ወቀሳ ሲፈስ አፍሮ የሚጸጸት አይታችኋል? አዋቂ ነኝ ነው። መሳደብ መተቸት ነው። መልስ ለመስጠት ነው ሲሯሯጡ የምትሰሙት። የራሳቸውን ክፋት፣ ጥፋት፣ ድፍረት፣ ወንጀል፣ ኃጢአት ሁሉ ወደ ራሳቸው አያዩትም። ከራሳቸው በፍጹም እነሱ በቃ ቅዱሳን ናቸው ከምንም በላይ ስለሆኑ ምንም አይሰሙ። እፍረትን አያውቁም አለ እግዚአብሔር። አሕዛብን አጥፍቻለሁ፣ ግንቦቻቸውም ሁሉ ፈርሰዋል፣ መንገዳቸውንም ማንም እንዳያልፍበት ምድረ በዳ አድርጌያለሁ። ከተሞቻቸውንም ማንም እንዳይኖርባቸው አንድስ እንኳን እንዳይቀመጥባቸው ፈርሰዋል። እኔም ይፈሩኛል፣ ተግሣጽንም ይቀበላሉ። ካዘዝኋትም ሁሉ ከዓይኗ ምንም አይጠፋም ብዬ ነበር። እነርሱ ግን የሁሉ ሳደርግ፣ የሁሉ ሲደረግ፣ የሁሉ ሲፈጸም ይፈሩኛል፣ ይጸጸታሉ እኮ ብሎ ነው እግዚአብሔር ይህን ሁሉ በመጠንና በልክ እያደረገ ሲቀጣ የነበረው። ከተሞቹንም ሲያፈርስ፣ ግንቦቻቸውን ሲንድ፣ ምንም አቅም እንደሌላቸው አውቀው ተጸጽተው እንዲመለሱ ነበር፣ ግን አይሰሙም። አያችሁ። እነርሱ ግን በማለዳ ተነስተው ድርጊታቸውን ሁሉ አረከሱ ይላል። መዓቴንና የቁጣዬን ትኩሳት ሁሉ አፈስባቸው ዘንድ ፍርዴ አሕዛብን ለመሰብሰብ መንግስታትንም ለማከማቸት ነውና ምድርንም ሁሉ በቅናቴ እሳት ትበላለችና ስለዚህ ለመበዝበዝ እስከምንሳበት ቀን ድረስ ጠብቁኝ ይላል እግዚአብሔር። አለቀ። ይኸው እንግዲህ ዛሬ እየተናገርን ያለነውን መጥቷል። እውነቱም ይሄ ነው። በዚያን ጊዜም አሕዛብ ሁሉ አንድ ሆነው እግዚአብሔርን ያገለግሉት ዘንድ ስሙን እንዲጠሩ ንጹሕን ልብ ልሳን እመልስላቸዋለሁ። አያችሁ፣ ከኢትዮጵያ ወንዞች ማዶ የሚማልዱኝ የተበተኑት ሴቶች ልጆቼ ቁርባኔን ያመጡልኛል። በዚያን ጊዜ እየታበዩ የሚፎክሩትን ከመካከልሽ አወጣለሁና፣ አዎ ከኢትዮጵያ ምድር ጥርግ በቃ። አንቺም በቅዱስ ተራራይ ዳግመኛ አትኮሪምና በዚያን ቀን በእኔ ላይ ተላልፈሽ በሰራሹ ሥራ ሁሉ አታፍሪም። ንስሐ ገብተን ተጸጽተን በእግዚአብሔር ጉያ የተሰበሰብን ምንም የምናፈረው ነገር የለም። ማራ እግዚአብሔር በቁጣዬ ቀስፌሽ በፍቅሬ ምሬሻለሁ ያለው ቃል ይሄ ነው። በመካከልሽም የዋህና ትሑት ሕዝብን አስቀራለሁ፣
በእግዚአብሔር ስም ይታመናሉ። የእስራኤል ቅሬታ ኃጢአትን አይሰሩም፣ ሐሰትንም አይናገሩም። በአፋቸውም ውስጥ ተንኮለኛ ምላስ አይገኝም። እነርሱም ይሰማራሉ፣ ይመሰጉማል፣ የሚያስፈራቸው የለም። ምክንያቱም በኢትዮጵያ ዓለም ብርሃናዊ መንግሥት እግዚአብሔር በባረካቸው ሕዝቦች እረኞች ትመራለች። የኢትዮጵያ ዓለም ብርሃናዊ መንግሥት ማለት ይሄ ነው ወገኖች። ይህን ነው የምንነግራችሁ። የጽዮን ልጅ ሆይ ይላል ዘምሪ፣ እስራኤል ሆይ እልል በል። የኢየሩሳሌም ልጅ ሆይ በፍጹም ልብሽ ሐሴት አድርጊ፣ ደስ የሚበልሽ። እግዚአብሔር ፍርድሽን አስወግዷል፣ ጠላትሽንም ጥሏል። የእስራኤል ንጉሥ እግዚአብሔር በመካከልሽ አለ። ከእንግዲህ ወዲህ ክፉ ነገርን አታይም። በዚያን ቀን ለኢየሩሳሌም ጽዮን ሆይ አትፍሪ፣ እጆችሽም አይዛሉ። አምላክሽ እግዚአብሔር በመካከልሽ ታዳጊ ኃያል ነው። በደስታ ባንቺ ደስ ይለዋል፣ በፍቅሩም ያርፋል። በእልልታም ባንቺ ደስ ይለዋል ይባላል። ይህ ይሆናል። ከጉባኤው ርቀው የሚያዝኑትን ከአንቺም የሆኑትን እሰበስባለሁ። ልብ በሉ እንግዲህ ይህን ቃል ኢሳይያስ ምዕራፍ 60 ምንድን ነው የሚለው? ሄዳችሁ ማየትም ይመጣል ካለም ሁሉ ስድብ እንደ ሸክም ከብዶባቸው ነበር። ኢትዮጵያውያን አሁን በሄዱበት ሁሉ የራብ ልጆች፣ ስደተኞች፣ አረብ ሀገር ብትሄዱ፣ አውሮፓ ብትሄዱ ምንድን ነው የሚባሉት? ውጡ፣ ሚግራንት ምንትስ እያሉ የሚሰድቧቸው። በዚያ ዘመኑ ነው ባስጨነቁሽ ሁሉ ላይ አደርግባቸዋለሁ፣ አንካሳይቱንም አድናለሁ፣ የተጣለችውንም እሰበስባታለሁ። ባፈሩበት ምድር ሁሉ ላይ ለምስጋናና ለከበረ ስም አደርጋቸዋለሁ። ይሄ ነው ደግሞ ትልቁ ነጥብ ወገኖች። ባፈሩበት በኢትዮጵያ ብቻ አይምሰልህ፣ በመላው ዓለም ላይ እግዚአብሔር ነገ ሲክስ ወገኖቹን ሲሰበስብ የኢትዮጵያ ዓለም ብርሃን ቤተሰቦች በመላው ዓለም ያላችሁ ሁሉ ልብ ብላችሁ አድምጡ። አፍራችሁ ተሸማቃችሁ በምትኖርበት እግራችሁ ስር ይወድቃል እያንዳንዱ። ነጭ ነኝ ጥቁር ነኝ መልኩን እየጠቀሰ በዘር እየተካለለ ነጭ ዘር፣ የጥቁር ዘር፣ ይሄ ጥቁር ነው፣ ይሄ ነጩ ነው የበላይ ምናምን፣ ይሄ ሁሉ ተሰብስቦ በኢትዮጵያ ብርሃናዊ መንግስት ስር ጫማ ስር በምዕመኗ ጫማ ስር ወድቆ ይሰግዳል፣ ይንበረከካል፣ ያለቅሳል፣ ፍርዱን ይቀበላል፣ ያገለግላል። ባሪያ ሆኖ ያገለግላል። ግልጹን ነው የምነግርህ። ባሪያ ሆኖ ያገለግላል። በዚያን ዘመን አስገባችኋለሁ፣ በዚያ ዘመን እሰበስባችኋለሁ፣ ምርኳችሁንም በዓይናችሁ ፊት በመለሱ ጊዜ በምድር አሕዛብ ሁሉ መካከል ለከበረ ስምና ለምስጋና አደርጋችኋለሁ ይላል እግዚአብሔር። እንግዲህ ወገኖቼ ዛሬ አብዝቼ እንድትጽናኑ ይህንን ወደ እናንተ እንዲደርስ ጥሪ ያለው እግዚአብሔር ይመስገን። የተናገረው እግዚአብሔር ነው፣ የሚያጽናናችሁም እግዚአብሔር ነው፣ እንድትሰሙት የሚወደደው እግዚአብሔር ነው። የኢትዮጵያ ዓለም ብርሃናዊ መንግስት ስር ታቅፋችሁ ለመኖር እግዚአብሔር ያድላችሁ። መንፈሳዊውን አመራር ለማየት ያብቃችሁ። የከበሩትን የእግዚአብሔር ሕዝቦች ለማየት ያብቃችሁ። ያልታደላችሁ እናዝናለን፣ የተጎዳችሁ እናዝናለን። አልተጸጸታችሁም፣ አልሰማችሁም፣ ናቃችሁ። እንግዲህ ምን እንበል ወገኖቼ? የኢትዮጵያ ዓለም ብርሃን ቤተሰቦች፣ ቅን የዋህ ትሁት ሕዝቦች በመላው ዓለም ሁሉ ያላችሁ፣ በኢትዮጵያም በየትም ያላችሁ ሁሉ ወገኖቼ፣ አባቶቼ፣ እናቶቼ፣ ወንድም እህቶቼ፣ እንዲሁም ልጆቼ በቅንነት እየተጓዛችሁ ያላችሁ ሁሉ፣ በመልካምነት እየተጓዛችሁ ያላችሁ ሁሉ፣ እውነትን ያነገሳችሁ ሁሉ፣ ከእውነት ጋር የቆማችሁ ሁሉ፣ ተዋህዶ ኦርቶዶክስ እምነትን ከልባችሁ ያጸናችሁ ሁሉ፣ የዛሬን ቀጣፊዎች አታላዮች የማትሰሙ በእግዚአብሔር ላይ ብቻ እምነታችሁን ያደረጋችሁ በእናታችሁ በቅድስተ ቅዱሳን ድንግል ላይ ተስፋችሁን ሁሉ ያደረጋችሁ በቅፎ የሆናችሁ ሁሉ ወገኖቼ ሁሉ እግዚአብሔር ይባርካችሁ፣ እግዚአብሔር ይጎብኛችሁ፣ ያጽናናችሁ። ደረሳችሁ። ወደ ሰዓቱ እኮ ደረስን። እየገባን እኮ ነው። ወደ ሁኔታው እየሄድንበት እኮ ነው። መቅሰፍቱም ስራውን ይሰራል። ጀምሯል። ወደ ግራ አካባቢ ነው ያለው። ጀምሯል። ሲከፋ የኛ ብርሃን እየጎላ ጨለማው ደግሞ ጨለማን ለመረጡት እጅግ ድቅድቅ እየሆነ አቅማቸውን እያጠፋ እኛን ደግሞ አቅማችንን ከፍ እያደረገ እግዚአብሔር ድንቅ በሆነ ሁኔታ
በሚያስገርምና በሚያስደምም ሁኔታ እግዚአብሔር ሕዝቦቹን ወደ ከፍታ ያወጣል። በሚያስገርም ሁኔታ እግዚአብሔር ሕዝቦችን ወደ ከፍታው፣ ወደ ታሰበለት፣ ወደ እውነቱ፣ ዓለምን ወደ መግዛቱ፣ ለዓለም ብርሃን ወደ መሆኑ፣ ፈቃዱና ትእዛዙ ወደሚፈጸምበት ማማ ላይ እንዲወጡ ያደርጋል እግዚአብሔር። አሜን። ለ2017 ዓመተ ምህረት ለአብይ ጾም በቅተን ጾመን ከእግዚአብሔር ጋር ተገናኝተንበት በንስሐም ወድቀን ጥያቄም ጠይቀን በጎን ሁሉ ሰምተን ከላያችን ላይ ያለውን ጉድፍ አስወግደን እግዚአብሔርን አክብረን ጾሙን ጨርሰን ለትንሣኤው ማክበር ያበቃን እግዚአብሔር የተመሰገነ ይሁን። እንኳን አደረሳችሁ ላለው በድጋሚ መልካም በዓል ለሁላችሁም ለወገኖቼ፣ ለኢትዮጵያ ዓለም ብርሃን ቤተሰቦች፣ ለቀን የዋህ ሕዝቦች ሁሉ ይሁንላችሁ። አሜን። እግዚአብሔር ነገሥተ ምድር ሰብሕዎ ወዘምሩ ለአምላክ